ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። አርበኛ አስረስ ማረ አርበኛ ስላለ ማለት ነው። ዘጠና በመቶ ክልላችንን ተቆጣጥረናል። ወለጋን ለሁለት ተከፋፍለን በቁጥጥር ስር አውለናል። መቼም አርበኛ ለኮቴሽን ፋኖ የሚለውን ለእንቶቶታል አርበኛ ነው የሚባባሉት። አሁን ደግሞ አርበኛ በእናታችሁ አሁን ፋኖም የኢትዮጵያ ስም ነበረ፣ አርበኛም የኢትዮጵያ ስም ነበረ። አሁን ሰንቅራችሁ ስትወስዱት እኔ መጥራት አልነበረብኝም፣ በኮቴሽን ብያለሁ። ለነገሩ ከዛሬ ወዲያ ግን አልጠራም። ኢኔኒ ኬዝ 90% የአማራ ክልልን ተቆጣጥረናል። ወለጋን ደግሞ እኛና ኦላ ኦሮሞ ነጻነት ሰራዊት ኦነግ ሸኔ ወለጋን እያስተዳደርን ያለነው ለሁለት እኛና ኦነግ ሸኔ ብለዋል። በወለጋ ባለን እንቅስቃሴ የኦሮሞ ህዝብ በጣም ተደስቷል ብለዋል አስረስ ማረ። ስንት ነው? 4500 አይደለም እንዴ ያልኩት? አስተካክሉልኝ ቁጥር ከዛባው። የኦሮሞ ህዝብ በደስታ ተቀብሎናል። በወለጋ የሚንቀሳቀሰው የኛ ኃይል ከኦሮሞ ህዝብ ጋር መልካም ግንኙነት ያለው እና ድጋፍ የሚደረግለት ነው። በወለጋ ያለን ግዙፍ አቅም የተደራጀ ወታደራዊ ጨዋ የሆነ ለረጅም ጊዜ በሚዲያ ጭምር ሳንገልጸው በዝምታ ያደራጀ ነው ጠንካራ ኃይል ነው። አስረስ ነው ያለው። እኔ ኤርሚያስ አይደለም ያለሁት፣ አስረስ ነው። በተለይ ለኔ ገረመኝም ርዕስም ያረኩትም ወለጋን ለሁለት እያስተዳደርን ነው፣ የለም ሌላ ኃይል ለሁለት እኛና ኦላ እያስተዳደርን ነው። ውሸት ነው ውሸት አይደለም? እንግዲህ የአስረስ ውስጥ ዙሪያ ያላችሁ ሰዎች ተነጋገሩ። እኔ መረጃውን ነው እያቀረብኩ ያለሁት ስለምገረመኝም ማለት ነው። በሙሉ ቁመናቸው ትግሉን በጽናት እየታገሉ ነው ያሉት። 4 ተዋጊ ጀቶች ነው ያሉት አብይ አህመድ ያክ 130ን ጨምሮ ሌሎች ጀቶችም አሉ። እነኚህን በሙሉ እየተጠቀመ ነው ያለው። ከዚህ በፊት በነበሩት ጦርነቶች ሁሉ ተጠቅሞ በማያውቅበት ደረጃ የአየር ኃይሉን እየተጠቀመ ነው። ከዩናይትድ አረብ ኤሚሬት በውሰት ያመጣቸውን ዘመናዊ አካንቺ ድሮኖች በሁሉም አካባቢ ስምሪት እየሰጠ ሌት ከቀን ሰራዊታችን ላይ ጉዳት ለማድረስ ብር ያደረገ ነው። ይሄን ሁሉ አድርጎ ይሄን ሁሉ ግረኛ አሰማርቶ ሙሉ የሀገሪቱን በጀት የሜጋ ፕሮጀክቶች በጀቶችን በሙሉ አጥፎ ለጦርነት ፍጆታ እየዋለም ሰራዊቱን ማትረፍ አልቻለም። እስካሁን እንግዲህ እንደው በሌላ ቋንቋ እንግለጸው ከተባለ አብይ አህመድ አዲስ አበባና ዙሪያውን የያዘ አንድ ኃይል ነው ብለህ ልትገልጸው ነው የምትችለው።
ወለጋን በከፊል አማራ ክልልን በአብዛኛው ከ90% እና ከዛ በላይ በሚሆን ደረጃ በፋኖ ቁጥጥር ስር ነው ያለው። ወለጋም ከፊሉ በኦሮሞ ነጻነት ሰራዊት በከፊሉ ደግሞ በፋኖ ቁጥጥር ስር ነው የሚገኘው። ስለዚህ አብይ አህመድ እዚህ ላይ አስረስ ወለጋን በተመለከተ አንስቼ ማለት የምፈልገው የወለጋን ፋኖ በተመለከተ በአፋፍ ምስር ሲጠቃለልም እንደው ዜናዎችም ስንሰራ ሰዎች የሚሰጧቸው እና የሚያነሷቸው ግልጽ የሆኑ ጥያቄዎች አሉ። ሪሊ በወለጋ ያለው የፋኖ ኤግዚስታንስ ምን ይመስላል? በደንብ ስሙት። እንግዲህ ይሄ የቀረበው ኢትዮ ኒውስ ላይ ነው ከበቃሉ አላምራው ጋር 90% ተቆጣጥረናል ብለዋል። አሁን ደግሞ ስለ ወለጋ ያው በቃሉ መጠየቅ ስላለበት ጠይቋል። እንደቺ ነቺ ወለጋ ነገር እንዴት ናት ብሎ ጠይቆታል። ስሙታ ግልጽ የሆኑ ጥያቄዎች አሉ። ሪሊ በወለጋ ያለው የፋኖ ኤግዚስታንስ ምን ይመስላል? ምንድነው? በወለጋ ፋኖ አለ። ፋኖ አብዛኛው የወለጋ አካባቢ ላይ በትጥቅ ታጥቆ እንቅስቃሴ ያደርጋል። እነዚህ አካባቢዎችም ላይ የመንግስትነት ልምምድንም እያደረገን ያለው ተቆጣጥሯል፣ አገዛዙንም አሸነፈ ሲባል ብዙ ሰዎች እንደ እውነት የማይወስዱም አሉ። ግን በትክክል በድርጅታችሁ ደረጃ ያለው እዛ አካባቢ ያለው እንቅስቃሴ ምንድን ነው? ያው በሚዲያ እንደሚታየው ነው። ምንም ይሄ ለማስመሰል የሚባል ነገር ምንሽ ኮረመንበት ነገርም አይደለም። ያ ህዝብ በከፍተኛ ሁኔታ ጭፍጨፋ የተደረገበት ምናልባትም የአማራ ህዝብ የህልውና አደጋ ውስጥ መግባቱ አንዱ ነጸብራቅ ሆኖ የሚታይበት ቀጠና ነው። መተከል ቀጠና፣ ወለጋ ቀጠና ሲከናወኑ የነበሩ ጭፍጨፋዎች ላለፉት 7-8 ዓመታት ዓለም የሚያውቀው ሀቅ ነው። በጅምላ የተቀበርንበት ወገኖቻችን፣ ሴቶች፣ አዛውንቶች፣ ህፃናት በግፍ የተጨፈጨፉበት ቀጠና ነው። እነኚህ በግፍ ቤተሰባቸው የተጨፈጨፈባቸው እና ሊጨፈጨፉ ደግሞ ዳር ላይ የደረሱ ወጣቶች በራሳቸው አቅም በራሳቸው ጉልበት ያለማንም አጋዥነት ራሳቸውን አደራጅተው ራሳቸውንም በፋኖ ስም ጠርተው በሚገባ ጥላትን እየቀጠቀጡ ነው። እዚህ ላይ አንድ በደንብ ግንዛቤ ሊወሰድበት የሚገባው በወለጋ የሚንቀሳቀሰው ኃይል ከወለጋ ህዝብ ጋር ኢንክሉዲንግ የኦሮሞ ህዝብን ጨምሮ መልካም ግንኙነት ያለው በአብዛኞቹ ቦታዎች በበርካታ ቦታዎች በወለጋ የሚኖረው የኦሮሞ ህዝብ ድጋፍ ጭምር የሚያደርግለት መረጃ የሚሰጠው የሎጂስቲክስ ድጋፍ የሚያደርግለት ሲርባው የሚያበላው ሲጠማው የሚያጠጣው ህዝብ ነው። ከህዝብ ጋር አንዳችም አይነት ቅራኔ ያለው ኃይል አይደለም። አንድ ደግሞ በደንብ ሊጤን የሚገባው ነገር የኃይል የተደራጀ መሆኑ የኃይል ዓላማ ያለው እንዲሆን የመጣበትን ሰፈሩ ላይ የመጣውን ጠላት ተኩሶ ከመምታት ያለፈ ፖለቲካዊ ህልምና ዓላማ እንዲኖረው በማድረጋችን በቀጠናው ከሚኖረው ህዝብ ጋር መልካም ግንኙነት እንዲኖረው ማድረግ ተችሏል። ሊፈጠሩ የሚችሉ ስህተቶችን ሊፈጠሩ የሚችሉ ያልተገቡ ቅራኔዎችን ግጭቶችን ጭምር ማስቀረት የተቻለበት ሁኔታ ነው ያለው። በሌላው ቀጠና ከሚንቀሳቀሱ እዞች ባልተናነሰ ሁኔታ ግዙፍ አቅም ያለው ኃይል ነው ያለ። አብዛኛውን ውጊያውን የሚያደርገው መከላከያውን ነው። በቦታው ለጭፍጨፋ የሚሰማራው መከላከያ ሰራዊት ነው። እየገጠመ እየማረከ ተተኳሽ ከመከላከያ ሰራዊቱ እየወሰደ ራሱን እየተከላከለ ህዝቡን እየተከላከለ ያለው ማለት ነው። እንዳነሳሁት በጣም ህዝባዊነትን የተላበሰ ሰራዊት እንዲሆን ብዙ ስራ ተሰርቷል። የተደራጀ በመሆኑ ምክንያት ደግሞ ወታደራዊ ጨዋነቱ የተጠናከረ እንዲሆን ማድረግ ተችሏል እና በየትኛውም ቦታ ካሉ እዞች ባልተናነሰ ሁኔታ ሊገኝ የሚችል ነው። ለረጅም ጊዜ ይሄ ራሱን የሚከላከል ኃይል በሚዲያም በሌላም መንገድ ሳይገለጽ አንዳንድ ራስን ያለማወቅ እና ያልተገቡ ትችቶች ስለነበሩ ለምን ይታወቃል ለምን እንዲደረጋል በሚል መንገድ የሚገለጹ ነገሮች ስለነበሩ ለረጅም ጊዜ በዝምታ የቆየ ኃይል ነው። ነገር ግን አሁን ላይ እንዳነሳሁት መደራጀቱ ጥቅም ለህዝቡም ለትግሉም ለአጠቃላይ ሁኔታውም ለየትኛውም ህዝብ ማለት ነው ጥቅም ያለው መሆኑ ስለታመነበት በዛ መንገድ ተደራጅቶ እየታገለ ያለ ትልቅ ኃይል ነው። መልካም። ባለፈው በጣም ጥሩ ጥያቄ ነው፣ ግን ብዙ ጊዜ መልሼዋለሁ። ለምንድን ነው በዚህ ደረጃ የሚዋሹት? ከእውነት የራቀ ሳይሆን ከውሸት የራቀ ነው። ራሱ ውሸት ራሱ ስታንዳርድ ቢወጣለት ከውሸት ራሱ ምን ያህል እንደራቀ የሚያሳይ ነው። ከእውነት የራቀ ነበር አይደል የሚባለው? እና
ለምንድን ነው ሚል ድጋሚ 3-4 ጥያቄ አይቻለሁ። በዚህ ልክ የሚዋሹት ለምንድን ነው? እንግዲህ ተመልከቱ 90% ሌላ ሚዲያም ላይ ሄዶ 90% ብሏል። እንዴት ምናምን የሚል ጥያቄ ዝርዝር እንትን አለ የተነሳበት የተወሰነ አለ። ግን ኢትስ ኦኬ በቃ 90% እንቀበልህ አይነት ነው። እውነታው ይታወቃል። አሁንም ዛሬም መጥቶ 90% ነው ያለው። ሌላም ቦታ ሄዶ የ80 ይላሉ እንጂ እኛ 90% ነው የተቆጣጠርነው ይላል። እንግዲህ ዘ ኦንሊ ፐርሰን የሚናገረው አስረስ ነው። በነገራችን አስረስ ነው፣ ለሌላ አልተፈቀደም። እና ለምንድን ነው አሁን ደግሞ ዛሬ መጣና ወለጋን ለሁለት ነው የተቆጣጠርነው አለ። ግማሹን ኦነግ ሸኔን የያዘው ግማሹን እኛን የያዝነው ማለት ሶ የወለጋ ውስጥ አሁን የኦሮሚያ ክልላዊ መንግስትም የለም፣ ፌደራል መንግስትም የለም፣ መከላከያም የለም። እኔ የኦሮሞ ብሔርተኞች ድሮ ቢሆን እየተንጫጩ መጥተው መልስ ይሰጡ ነበረ። በነገራችን ላይ እነ ኦኤምኤን ምናምን ሌሎቹ የኩሽ ሚዲያ ምናምን ወንድሜ ማን ነው ሀብታሙ ኩሽ ሮጠው ነበር። አሁን ዝም በጣም ነው የሚያስቁኝ አንዳንዴ አሁን ሳስበው። ዋት ዘ ዲፈረንስ ዛሬ የዛሬ ዝምታችሁና የትላንትና ኡኡታችሁ ምንድነው ያለያየው? እና መጡና ወለጋን በግማሽ ግማሽ ተካፍለን ያዝ ነው። ኦኬ ዋትስ ኔክስት? ለሚቀጥለውም ጊዜ ወለጋን በግማሽ ግማሽ ያስተዳድሩታል ማለት ነው። የኦሮሞ ብሔርተኞች በጣም የሚነዝራቸው ነበሩ። በነገራችን ላይ እኔም አውቀዋለሁ 10 ምናምን ዓመት ዲያስፖራውንም አይቼዋለሁ። አይደለም ወለጋ አካል አለን ወክ እያደረግን ነው ብትሏቸው እንኳን ተሰብስበው መጥተው ነበር ፕሮግራም ይሰሩት። ውሸት መሆኑን ስለሚያውቁ አይደለም ሳን ኢቨን ለዛ ህዝብ ደንታ ስለሌላቸው ነው። በነገራችን ላይ የሚቆረቆሩ ነው አይደል የሚመስላችሁ? አይደለም። አሁን የነዘመነ ቡድን ኦሮሞ ይወደኛል፣ ኦሮሞ ነው እየደገፈኝ ያለው፣ ሎጂስቲክ እየሰጠኝ ያለው እሱ ነው ምናምን ይላል አይደል? የሆኑ ሰዎችን ቢገልላቸው ይሄ ቡድን እነ ጀዋር ይወጣሉ አገዛዙ ገደለ ብሎ። ለህዝቡ ደንታ የላቸው። የኦሮሞ ብሔርተኞችም ደንታ የላቸው። ልንገራችሁ፣ እውነቱ ይሄ ነው። የማይጮሁት ህዝቡን ስላጣ ነው። አሁን ወለጋ ከኦነግ ሸኔ ነፃ ወጥታለች። ይሄ እውነት ነው። ይሄ ተባራሪ ኃይል እየገባ ያጠቃል። የነ አስረስ ቡድን እንደለመደው ይሄ ጎንደር ላይ እንደሚያደርገው ሌላ ላይ እንደሚያደርገው እየገባ እየገደለ እያጠቃ ይወጣል። የታወቀ ነው። ባህሪው እሱ ነው። ሲገል የሚገለው እንዳትሳሳቱ፣ የሚገለው ወይ አማራን ነው ወይ ኦሮሞን ነው የሚገለው። አማራውን ማነሳሳት ከፈለገ አማራውን ይገላል። ኦሮሞን ማነሳሳት ከፈለገ ኦሮሞውን ይገላል። የኦሮሞ መገደል ለነጀዋር እልል በቅምጤ ነው። ሞተላቸው ኦሮሞ። እንደዚህ ነው የማይንጫጩት። ስለዚህ ዛሬ መጥቶ ወለጋን ከፊልኛ ተቆጣጥረናል፣ ከፊል ኦነግ ሸኔ ተቆጣጥሮታል ሲል ዝም ያሉበት ምክንያት እሱ ነው። ግን ለምንድን ነው አስረስ በዚህ ልክ የሚናገረው የሚለውን ከዚህ በፊት ተደጋጋሚ አንስቻለሁ እንዳላሰለቻችሁ። አስረስ የአፋብን ትንሹ ጎብልስ ነው። ትንሹ የጎብልስ አይምሮ ሶፊስቲኬትድ የሆነ ጎብልስ አይምሮ የለውም። ግን የተወሰነ ትንሽ ማንበብም ስለሚችል ሁሌም እነግራችኋለሁ፣ አስረስ ማንበብ ይችላል። ትንሽም ከሌሎቹ በማንበብም በምንም በህግም በምንም ስላለ ቀለም ቀመስ ስለሆነ
ትንሹ ጎብል ነው አሁን አስረስ። ትንሹ ጎብል ደግሞ ስለ ጎብል ነግሬያቸዋለሁ። ስትዋሽም በትልቁ ዋሽ፣ ከዋሸ በኋላ በተደጋጋሚ ተናገረው። አንድ ጊዜ አንተ ተናግረህ እንዴ ምናምን ቢሉ አትደንግጥ። በየሚዲያው እየሄድክ ደጋግመህ ተናገረው ነው። ሰው አስረስ ምን አረገ? ሌላ ሚዲያ ላይ ሄደና 90% ተቆጣጥረናል አማራ ክልል አለ። ሌላ ቦታ ሄደና 90%፣ የትግራይ ብሔርተኞች ጋር ሄደና 90% ተቆጣጥረናል አለ። አሁን ደግሞ የአማራ ብሔርተኞች ጋር መጣና 90%፣ 90 አይጨምርም አይቀንስም። 90 ፊክስድ ናት። ዊዝን 2 months 3 months 90 አትለወጥም። 90ን መቆጣጠር የቻለ እንዴት ነው 100 መቆጣጠር ያቃተው? 90 መቆጣጠር የቻለ እንዴት ብሎ ነው 7 ሚሊዮን ሰዎች ሲመዘገቡ ዝም ያለው? ለምርጫ 7 ሚሊዮን የተመዘገበው ዛሬ ባለኝ ዳታ 10 ምናምን ሺህ የምርጫ አስፈጻሚዎች ተሰማርተዋል። 90 ይላችኋል። ግን እየመጣው ነው። በኋላ ሰነድ አቀርብላችሁ፣ የተወያዩበትን ሰነድ አነሳላችኋል። እንዲህ አደባባይ እንዲህ እየተናገሩ በውስጣቸው ግን ምንድነው የሚለውን 12 ገጹን ሰነድ አሳያችኋል። 90% አማራ ክልል ከተቆጣጠርክ እንዴት 7 ሚሊዮን ተመዘገበ ብትሉት አሁን የጀመሩት ነገር በኤአይ ነው ይሏቸዋል። በኤአይ ነው የተመዘገበው ይሏቸዋል። 90 አትጨምርም፣ አትቀንስም፣ አትደመርም፣ አትቀነስም። ስቲል ግን 90 አለችሁልኝ። ትንሹ የአፋብን ጎብል ነው ማለት ነው። በትልቁ ይዋሻል፣ ደጋግሞ ይዋሸዋል። አሁን ሳየው አስረስ ራሱ ለራሱ አምኖት ሊሆን ይችላል። ቢኮዝ ጎብልስ ምንድነው የሚለው? ደጋግመ ትልቁን ውሸት ስትናገር ቀድመ የምታምነው አንተ ነህ ይላል። አንተ ነህ የምታምነው። ስለዚህ አስረስ ያመነበትን ነገር ሊሆናል የሚያወራው። ልንረዳው ልናግዘው የሚገባ ሰው ሊሆን ይችላል። አላቅ ቀድሞ ያመነው እሱ ሊሆን ይችላል እየተናገረ። ስለዚህ መሰረታዊ ምክንያቱ ይሄ ነው። ሁለተኛ ግን እንከፍ ተቀባዮች አሉት። እንከፍ ጅራሬ ማለት አይምሯቸውን ቆርጠው የጣሉ አሉት። አስረስዬ ይናገር እንጂ ሌላው ችግር የለም ብሎ የሚሉ ማለት ነው። እኔ ቲፒኤልኤፍ አስታውሳለሁ። የኢህአዴግ ጽሕፈት ቤት እያለው አቶ መለስ ፓርላማ ሲገባ ባይዘው ማስታወሻ ደብተር ይዘን ቁጭ ብለን ኖት እንወስዳለን እና አጠገቤ ያሉ እነ ፀሐይቱ እነ ይሳቅ ቆሪጥ ምናምን እንላቸው አሉ። መለስ ኢዝ ኦልዌይስ ራይት። በነገራችን ላይ ታውቃላችሁ፣ መለስ ኢዝ ኦልዌይስ ራይት። ራይት ብቻ ሳይሆን መለስ የሚናገረው የአንድ የሆነ መልአክ የሚናገረው ነገር ነው። እንዲህ አይነት ማይንድ ሴት ቲፒኤልኤፍ ቀርጿል። በነገራችን ላይ መለስ ሰው አይደለም፣ ሁሌ ትክክል ነው። በዛ ላይ አይምሮህን ስትሰለብ የምትሆነው ነገር ነው። መለስም ሰው ነው፣ ኃይለማርያም ሰው ነው፣ ዶክተር አብይም ሰው ነው። የሰው ልጅ ትክክል ይሆናል፣ ይሳሳታል። ሰው ልጅ እንደዛ ነው እኮ ባህሪው እኮ ነው። የሚሳሳትበት ጊዜ አለ፣ ትክክል የሚሆንበት ጊዜ አለ። ኖ ለእነሱ ግን መለስ ኢዝ ኦልዌይስ ራይት። ዘ ሴም ስቶሪ የመለስ አይነት ቅርጽ አሁን አስረስ ኢዝ ኦልዌይስ ራይት ለእነዚህ ጅራሪዎች። ምንም 90 አይደለም 99% ተቆጣጥረናል ቢልም ወጥተው ቲክቶክ ላይ ምንም ወጥተው የኛ ጀግና አስረስ 99% ተቆጣጥሮናል ብሎናል እመኑ ነው የሚሉት። በቃ አስረስ ኢዝ ኦልዌይስ ራይት። አንዱ የፈጠረው ይህ አስተሳሰብ ደግሞ ደጋግሞ እንዲናገር ያደረገው ጅራሬውን ስላወቀ ነው። አይምሯቸውን ቆርጠው ጥለው የተዘጋጁ ጅራሬዎች አሉ። አንዱ ፖይንት እሱ ነው። ሁለተኛ ምንም ቢናገር ምንም ህዝቡን እስከረበሸልን ድረስ እስከበጠበጠልን ድረስ ኢትስ ኦኬ ያሉ ደግሞ የትግራይ ጽንፈኞች አሉ። ቢኮዝ አማራ ክልል ካልተበጠበጠ ግባቸው አይሳካም።
ትላንት ስለ አማራ የሚናገሩት ሌላ ነበር፣ ዛሬ የሚናገሩት ሌላ ነው። አማራ ክልል መስት ነው መበጥበጥ አለበት። የትግራይ ፍላጎታቸውን ለማሟ የትግራይ ጽንፈኞች በሚዲያ ውጭ ሀገር ያሉትም አገር ቤትም ያሉት ጀግና ጀግና ማለት አለባቸው። አማራውን ማጀገናል በባዶ ወሬ ህሊናቸው እኮ ያውቀዋል። እንኳን 90% 20% እንዳልተቆጣጠሩ እኮ ያውቃል ህሊናቸው። ህሊናቸው ያወቀ ግን ኢሶኬ 90% አስረስ ተቆጣጥረናል ርዕስ ያደርጉላቸዋል። ጠቅላላ ይሄ ትግራይ ብሔርተኛ ሚዲያ ብትወስዱ ከዚህ ከፋኖ ጋር ሰራለው ያለው ጽምዶ ውስጥ ያለው የአገር ቤት እዛ ውጭ እንትንም ያሉት ትግራይ ያሉትም ጀግና ነው ፋኖ። በዚህ ሰዓት ፋኖ 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 ነው። እየመጣ ነው ሁሉ ይዘምሩለታል። ያቃሉ ውስጥ ሁኔታውን ያውቁታል እኮ። ስለዚህ በዚህ ልክ የሚያጋንኑላቸው ለራሳቸው ፐርፐዝ ያሉ ሰዎች አሉ። የውስጥ ተልኳቸው ሙያ በልብ ነው ብሎ ማለት ነው። ሙያ በልብ ነው ብሎ ያዙዋል። ትላንት ስለ አማራው ይሄ ነፍሰ ገዳይ እንዲህ አማራውን እንደ ብሔርተኛ አይደለም እኮ አማራውን የጎንደር አማራው በተለይ ሲሉ የነበሩ ዛሬ እሱ ውስጥ አይደለም ያሉት። ሶስተኛው ሚዲያ ነው። ትላንት ያሰማነው ብዙ ሰዎች እንደው ደጋግማ አሰማው ስትሉ ነበር፣ ግን ለመጨረሻ ጊዜ ላሰማችሁ። ትግራይ ውስጥ ትላንትና ሰሞኑን የተካሄደ ውይይት ነው። ቀጥሎ ያለው ግን ከዛ በፊት ይሄ ሰው ሲናገር የነበረው ነው። እንግዲህ ይሄ ዋናው ታይታችሁ ከሆነ በሚዲያዎች ሁሉ የሚመጡ ሰዎች ናቸው። ትላንት ስለ ፋኖ ምን ሲያወራ ነበር? አሁን ሰሞኑን ደግሞ የተናገረው ምንድነው? ስሙት፣ ድጋሚ ያቀርብልን ያላችሁም ሰዎች ሆኖ እድሜው የሚያስረዝም ይሄን ቁርሾ ያስገና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም። ይሄን ቁርሾ ያጠፋ ነው ቀን እድሜው ያቀራል። የአፋር ወጣቶች ተስፋ ይኖራል። የአፋር ህፃናት ነገ ተስፋ ያገኛሉ። እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ይኖራል። አፋር ላይ ይሄ መሰራት አለበት። በኤርትራ በኩል የተጀመረው ጥሩ ጅማሮ ነው፣ እሱ መቀጠል አለበት። ባለፈው ሂጄ ነበር በዛ አካባቢ። ህዝቡን ስጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው። በቃ የታገልነው ይሄን ለማድረግ ነው። ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው፣ ዋጋ የከፈልነው ሌላ ምን ነው። የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ሰውዬው ምን እያሳያችሁ መሰለህ? እየፈረሰ እንደዚህ ፍርስርሱ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን። ችግር የለም። ከሰከን የማንፈታው ነገር የለም። ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል አገር ልናተርፍ እንችላለን። ህዝብ ሊተርፍ ይችላል። ይሄ ሰውዬ የቀበራትን እያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነሞተ በፍቃዱ ነው። ብቻ ሀገር ታሪክ ልትሆን ትችላል፣ ልትበተኑበት ይችላል። ሰው ጥሩ ጎረቤቶች ምንድነው አብረን እንድንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም። እኛ የምንከፍለው እንከፍላለን። የአማራ ኤሊቶችም ውጭ ያሉ ሀገር ውስጥ ያሉ ይህን ሰላም በማጎልበት የህዝብን መቀራረብ በማጎልበት ድርሻቸውን መወጣት አለባቸው ብዬ አስባለሁ። አመሰግናለሁ። ይሄ እንግዲህ ሰሞኑን የተናገረው የአማራ ኤሊቶች ውጭ ያሉ ምን ያሉ መፈጸም አለባቸው ምን አለባቸው የሚለው ይሄ የተናገረው ነው። አሁን ደግሞ ስሙት። ከዛ በፊት እዚህ ሀገር ሰላም እንዳይፈጠር አሁንም ሁሉም ነገር እያደረገ ያለው የአማራ ኃይል ነው። ይሄ የአማራ ታጣቂ ኃይል ማለት ነው። እዚህ ሀገር ውስጥ ሰውን በማንነቱ በመግደል ሀ ብሎ የጀመረው ይሄ ኃይል ነው። ጎንደር ነው የጀመረው ተጋሩን በመግደል። ስለ ኢትዮጵያዊነት ሲያቀራራና ሲፎክር ግን ትሰማያለሽ። በማንነቱ ሰውን እየገደለ እነዚህ ሰዎች እነሱ ሲሞቱ ኢትዮጵያ ትሞታለች፣ ሌላውን ሲገድሉ ኢትዮጵያ ትድናለች ብለው የሚያስቡ በጣም አስነዋሪዎች ቅድም ነግሬሻለሁ። ከጳጳስ እስከ ጋዜጠኛ እስከ እንትን ድረስ ሰውን በመግደል ሰውን በማጥፋት ዛር ውስጥ የተዘፈቁ ናቸው። እኔ ፈጣሪ የሰውን ልጅ በመፍጠሩ አንድ ጊዜ ተሳስቶ
ተጸጽቷል ይላሉ አባቶች። እንደው እንደ ሰው ሆኖ ለሁለተኛ ጊዜ ቢጸጸት እነዚህን ሰዎች በመፍጠሩ ነው የሚጸጸተው። መስቀል ተሸክመው ሰውን ግደሉ የሚሉ። ስለዚህ የዚች ሀገር በሽታ ቶታሊ ይህች ሀገር ሰላሟ እንዳታገኝ፣ ህዝቦች ተከባብረው እንዳይኖሩ በመጨፍለቅና በመግደል አዋዜ ውስጥ የገባ ኃይል ይሄ ኃይል ነው። ይሄ ኃይል ልክ ካልያዘ አትጠራጠር፣ ኢትዮጵያ የምትባል ሀገር ሰላም አታገኝም በፍጹም። ኦሮሚያ ውስጥ ተፈጠረ የሚሉሽ የነፍስ ግድያ እነሱ በየእንትኑ እየወጡ የሚያወጡት ነውረኛ ንግግር እኮ ነው። ህዝብን እየተሳደብክ የትኛውም ህዝብ ተሳድቦ አያውቅም። ሁሉ የኔ ነው የሚል አባዜ የያዛቸው ናቸው። ሰው ለኢትዮጵያ መጻኢ ምንም ይጠቅሙ አይደሉም። ይሄ አስተሳሰብ አይጠቅምም። በዚህ አስተሳሰብ ፈረስ ሆነው የሚሄዱ ሰዎች ደግሞ ጭራሽ ብቻ ሀገር እንድትፈርስ ከሌላ ኃይል ጋር ነው አሁን ጥምረት ፈጥረው እየሰሩ ያሉት። በጣም ለታሪክ እኮ መቀመጥ ያለበት ከሌላ ኃይል ማለት ሻዕቢያ ነው። ዛሬ ሻዕቢያ ከነዚህ ሰዎች ጋር ያለው ሚሊሻ ምናምን ብለው የሚጠሯቸው እንትን ጳጳስ ምናምን የሚሏቸው ሰዎች አሁን ከነሱ ጋር ናቸው። እንደውም አንዳንዶቹን ሚሊሻው ጳጳስ ምናምን የሚል ስያሜ ሁሉ እንዳላቸው አውቃለሁ። ዛሬ ያሉት እነዛ ዘሶኮልድ ጳጳስ ሚሊሻ ምናምን ምንድነው ሚሊሻው ጳጳስ ወዘተ የሚባሉት አሁን ያሉት የት ነው? እዚህ ጎራ ውስጥ ነው። የአማራ ኤሊት ተብሎ ይሄ እንዲህ ነው የተባለው በሙሉ ተሰብስቦ እነዚህ ጋር ነው ያለው። ከዛ ምን አለ ግን አሁን መጥቶ ስለነገው ለማውራት አሁን ጊዜው አይደለም። ለጊዜው እናቆየው። አሁን ሌላ አለ። ዋና የተጣባን አደገኛ ፋሽስት ኃይል 4 ኪሎ ተቀምጧል። እሱን እናጥፋውና እንነጋገራለን። ይሄን የመሰሉ ሚዲያዎች ያስተጋቡላቸዋል። 90% ተቆጣጥረዋል እናስረስ እያሉ ያስተጋቡላቸዋል። እናስረስ ጀግናው ይሉላቸዋል። ይሄ ነው ሁለተኛው ምክንያት። ሶስተኛው እዛ ዙሪያ ያሉ ሚዲያዎች ናቸው። አዝናለሁ። አንዳንዶቹ እዚህ ውስጥ ሲነከሩ ሳይ ማለት እውነታውን ያውቁታል። ዛሬ እንትናን ስሰማው ነበር። አሻራ ሚዲያ ኤልያስ ደባሱ መከላከያ ላይ ቀርቦ ሲናገር ነበር። ኤልያስ ዛሬ መከላከያ ላይ ቀርቦ እንዴት ነው ኦፕሬት የሚሆነው ብሎ ጠይቆት ሲናገር ነበር። ማለት ለማን ነው? ኤልያስ እንስማው። እንደውም ኤልያስ የዛሬ ንግግሩ ነው። የዛሬ ነው፣ የሌላ ጊዜ አይደለም። አብዛኞች የሚፈለፈሉት ከውጭ ማህበረሰብ ነው። የኛ ዲያስፖራዎች የገንዘብ ምንጭ በመሆን የሚያገለግሉት ሀሳባቸውን፣ እውቀታቸውን የሚያፈሱት ፖለቲካው ላይ እና ሚዲያው ላይ ነው። አሁን ለምሳሌ አሻራ ሚዲያን ብንመለከት አሻራ ሚዲያ መቀመጫው አሜሪካን ሀገር ነው። ከመረጃ ሳተላይት ቴሌቪዥን አየር ሰዓት በመውሰድ ዛሬ የሰጠው መግለጫ ነው። ኤልያስ አዋካሽ አሻራ አይደለ? እነዚህ ለሰላም ድርድር ውስጥ ያሉት ሰዎች ማለት ነው። ዛሬ መከላከያ ላይ ብትገቡ የቅርብ የዛሬ እንትን ነው ቪዲዮ ነው። ምንጭ በመሆን የሚያገለግሉት ሀሳባቸውን፣ እውቀታቸውን የሚያፈሱት ፖለቲካው ላይ እና ሚዲያው ላይ ነው። አሁን ለምሳሌ አሻራ ሚዲያን ብንመለከት አሻራ ሚዲያ መቀመጫው አሜሪካን ሀገር ነው። ከመረጃ ሳተላይት ቴሌቪዥን አየር ሰዓት በመውሰድ እያንዳንዱ ዲያስፖራ $500 እያዋጣ ለእኛ ደሞዝ ይከፍል ነበርና ምንድነው እንግዲህ የውጭ ኃይል እንዳየኸው እና ሀብታሙ አያሌው ሌሎችም እነ መሳይ መኮንን ባለቤት እስኪመስሉ ድረስ አሁን መሳይ አማራ አይደለም፣ ግን የገንዘብ ሚንስ ነው። እዛ ያለው ውጭ ላይ ያለው ማህበረሰብ ይሄ ትግል የአማራ ትግል የገንዘብ አማራጭ አምጦላቸዋል። አንድ በጎፈንድሚ፣ ሁለት ቀጥታ ይህን ፕሮቮክ በማድረግ ፕሮሞት በማድረግ የአማራውን ትግል ገንዘብ ያገኙበታል። መሳይ መኮንን ኢኤምኤስ በተባለ ሚዲያ ላይ በሀሳብ አለመስማማት ከነ ሲሳይ አጌና ጋር እንግዲህ ሲሳይ ብዙ ጊዜ ኢትዮጵያዊ ነገሮችን ያንጸባርቃልና ባለመስማማት አፈንግጦ ወጣ። መጨረሻ ላይ አማራ በሚመስል ያውም አማራ በሚበልጥ መልኩ እዛ ላይ ያለውን መሬት ላይ ያለውን በመካድ ነገር ግን የራሱን የሚዲያ አማራጭ በመጠቀም መሳይን አነሳው እንጂ ብዙዎች አሉ። እነ ደረጃ ሀብተወልድ አሉና የገንዘብ አማራጭ ሆኖ ቀርቧል። ይሄ የአማራ ትግል በተለይ ውጭ ላለው አንድ ጎፈንድሚ ነው። ሁለተኛው ደግሞ በዚህ ሀሳብ በመሸጥ አንዱን ማህበረሰብ ከአንዱ በማባላት ጦርነቱን እንደ መተዳደሪያ እንደ ገንዘብ ሚስ በማድረግ የውጭ ማህበረሰብ እንዳየው በደንብ ሴንሲቲቭ ነው። በተለይ ከሀገር ርቀህ ስታይ የአማራ ተወላጅ ደግሞ እንግዲህ ህልውና አደጋ ውስጥ ገባት፣ አብዛኛው ውጊያ ውስጥ ነው ያለ፣ ምን እናድርግ በሚለው የሚዘወረው በውጭ ኃይል ነው። እንደነገርሁህ አብዛኛው የሚዲያውም ሀሳብ የሚመጣው ከውጭ ስለሆነ
ከሀገር ውስጥ ያሉት በተለይ የኛ ተወላጆች ከክልሉ ውጭ የሚሆን ከክልሉ ውስጥ ያሉት ሀሳባቸውን እንዳይሸጡ በተለይም ደግሞ በሰላማዊ ትግል ሀሳባቸውን አቅርበው ሀሳብ እንዳይሸጡ የውጩ የዲያስፖራው ተጽዕኖ አንዱ ማሳያ ነውና ሚዲያውም ያንጸባርቅ የነበረው የውጩን የዲያስፖራውና የኤሊቱን ሀሳብ ነው። የአሻራ ሚዲያ የመጣበትም አንዱ መንገድ ይሄ ነው። ፋኖ ውስጥ ብቻ የተለያዩ ፍላጎቶች ናቸው ያሉት እጅግ የሚበዙ ማለት ነው። እና እንደውም አሁን ባለውበት ሁኔታ እዚህ ያለውን ስብስብ የምገልጸው የህልውና ትግል የሚያደርግ ሳይሆን የኢኮኖሚ ጦርነት የሚያደርግ ነው። ኢኮኖሚክ ወር ነው ያለው እዚያ ጋር ማለት ነው። ከውስጥ ያለው ፍላጎት ጉራማይሌ ፍላጎት እንዳለ ሆኖ ከአንዳንድ ወያኔ ግልብጥ ብላ የወያኔ አክቲቪስቶች የፋኖ ደጋፊ ሆኑ ማለት ነው። ይሄን ደግሞ ያደረገችው ሻዕቢያ ናት። ሻዕቢያ ማዕከላዊ መንግስቱን በምትፈልገው መንገድ ማትዘውረው መሆኑ ስታረጋግጥ በፊት በሰላም ከቀረበች በኋላ ያደረገችው የተለያዩ ኃይሎችን ማገዝ ነው። ከዚህ ውስጥ ደግሞ ፋኖና ህዋትን ማስታረቅ ነው የፈለገች ማለት ነው። መጀመሪያ አካባቢ እኔም በአካል ወደዚያ አካባቢ ሂጄ ነበር። ያላቸው ፍላጎት በባለፈው ገልጫዋለሁ። ይሄን ነገር በመሰረታዊነት እየሰማችሁት ረዳት ፕሮፌሰር ኢያሱ በአካል ሄጄ ነበረ ነው እያለ በአካል ወደ ኤርትራ ሄዶ ነበረ። የህይወት ምስክር ነው። ዛሬ ነው እየተናገረ ያለው ኢያሱ። ዛሬ ነው የዛሬ ፕሮግራም ነው። በአካል ሄጄ ነበረ ኤርትራ ያሉኝን እያለ ነው። በደንብ ስሙት ኢያሱ። ጋፊ ሆኑ ማለት ነው። ይሄን ደግሞ ያደረገችው ሻዕቢያ ናት። ሻዕቢያ ማዕከላዊ መንግስቱን በምትፈልገው መንገድ ማትዘውረው መሆኑ ስታረጋግጥ በፊት በሰላም ከቀረበች በኋላ ያደረገችው የተለያዩ ኃይሎችን ማገዝ ነው። ከዚህ ውስጥ ደግሞ ፋኖና ህዋትን ማስታረቅ ነው የፈለገች ማለት ነው። መጀመሪያ አካባቢ እኔም በአካል ወደዚያ አካባቢ ሂጄ ነበር። ያላቸው ፍላጎት በባለፈው ገልጫዋለሁ። ይሄን ነገር በመሰረታዊነት የአማራ ፋኖ አሸንፎ መንግስት እንዲሆን አይደለም፣ ለመንግስት ዘላቂ ስጋት እንዲሆን ነው የሚፈልጉት ማለት ነው። ይሄ ደግሞ በቂ አይደለም ብለው ሲያስቡ ከወያኔ ጋር ማስታረቅ ፈለጉ። ባይዘይ በወያኔና በሻዕቢያ በህዋት መካከል በህዋት ኃይሎችና በፋኖ መካከል ያለውን መቀራረብ እንደዚህ እንዲመጣ ያደረገችው ሻዕቢያ ናት። ከነሱ ጋር እንትን ለመስጠት አይመቸንም፣ የተከዜም ስለሚያስቸግር በዚህ በኩል ያለው የተከዜ ዘብም ሌላውም ኃይል ስለሚያስቸግረን ለእናንተ እንትን ማድረስ አንችልም፣ መስጠት የምንችለው በህዋት በኩል ነው ተባለ። አብዛኞቹ የፋኖ አመራሮችን መቀሌ እንዲሄዱ ተደረገ ምናምን። ያኔ ፋኖን በግልጽ ለሁለት ተከፈለ ማለት ነው። የአማራ ፋኖ ህዝባዊ ድርጅትና ከአማራ ፋኖ ህዝባዊ ድርጅት ውስጥ ያለው ውጭ ያለው እነ ኤልያስም የነበሩበት አፋባሃ የሚባለው ግን ደግሞ አመራር የሌለው ሄደው ያ ምርጫም የተደረገው ከሻዕቢያ ወታደሩ አመራሮች በተገኙበት ነው። ምርጫው ሲደረግ የአፋባሃ ግን መምረጥ አቅቷቸው 13ቱ ነው አፋባሃ የሚል አንድ ድርጅት አቆብራሉ ማለት ነው። ያንንም ሳይሳካ ሲቀር አሁንም ወደ አፋድ ውስጥ አስገባች ሻዕቢያ እጇል። አፋድ ውስጥ የተወሰኑ አመራሮችን በመያዝ አፋድና አፋባሃ አንድ ሊሆኑ ነው፣ አንድ ድርጅት ሊመሰረት ነው ምናምን ተብሎ ከበሮ ተደለቀ። ያ ጊዜ እኛ በግልጽ ተቃውመን ከመንግስት ጋር አሰላለፋችን አደረግን ማለት ነው። እና የሻዕቢያ አገዛ ትንሽ ተተኳሽ በመርጨት ነው። መሰረታዊ የሆነ መሳሪያ ድጋፍ እንኳን ብዙ አልነበራቸውም እስከ ቅርብ ጊዜ ድረስ። የተወሰኑ ተተኳሾችን መስጠት፣ ለተወሰኑ አመራሮች ገንዘብ መስጠት። አብዛኛው ሰራዊት ይሄን በደንብ አያውቅም። በክፍለ ጦር የሚሆን ከዚያ በላይ ባለ አመራር የተወሰኑ አመራሮችን ብቻ ነው የሚይዙት። እነዚያን ሳሙኤል የተለያየ ቦታ ላይ ቤት ይገዛላቸዋል፣ ቤተሰቦቻቸው ሰኪዩርድ እንዲሆኑ ይደረጋል ምናምን። እነዚያ ጦሩን ልጠፋ ነው ምናምን የአብይ አህመድ መንግስት ካልተወገደ ህልውና አይቀጥልም በሚል እንትን እንዲያደርጉ ያላቸውን የድሮ ቅቡልነት ተሰሚነት በመያዝ እነዚያን ሰዎች ነው የሚጠቀሙትና የተወሰኑ አመራሮችን ፍላጎት ነው የምታሟላው ሻዕቢያ። ለምስኪኑ ተዋጊ ትንሽ ተተኳሽ ነው የሚረጭለት። ከዚያ በዘለለ ደግሞ የግብፅን የምናየው ከሆነ የሚታወቅ ነው። ግብፅ በየትኛውም የታሪክ ሰነድ ውስጥ የታሪክ መዝገብ ውስጥ የኢትዮጵያ ጠላቱና ነው የምትገኘው። የሚጋጭ ነገር ሁሉ አሉ። አሁን አማራ ስርዓት የሰራ ነው የአባቶቻችን እንደዚህ ብሎ ኃይል የሚቀሰቅሰው አካል ግን የአባቶቹን አገር ሲያፈርሱ ከኖሩ ኃይሎች ጋር ነው የተጠጋው ማለት ነው። ከዘመነ ካሴ ትግል አነሳስ ሲጀምርልህ ወደ ወጣቱ ሲቀላቀል የአማራን ህዝብ ከሌሎች የመነጠል ነበረ። ወያኔን ጠላት አድርጎ የመፈረጅ ነበር። በጊዜው ተጠቅሞበታል።
በኋላ ግን ስናየው እሱ አይደለም ሰውየው ዲያስፖራ ምናልባት በዚህ 3 ዓመት ውስጥ አማራ ክልል የተቀመጠው ከ40% በታች ነው። እውነት ለመናገር ሱዳን ይሄዳል፣ ኤርትራ ይሄዳል፣ ከሻዕቢያ አመራሮች ጋር ይገናኛል፣ ከህወሓት አመራሮች ጋር ይገናኛል። የት? እዛው ኤርትራ ላይ። ስለዚህ የሆነ ኢንተረስት አለ። አንድ አማራን ብሎ ለወጣ ሰው መሪ ራሱ መስዋዕት ሆኖ የአማራን ጥያቄ ፊት ላይ ሆኖ ግንባሩ ለጥይት ሰጥቶ ይታገላል እንጂ እንደ ዲያስፖራ እየተመላለሰ የአማራን ህዝብ ጥቅም አሳልፎ የሚሸጥ አላየሁም እና በቂ ማሳያዎች አሉ ነው። ሁለተኛው እንዳየኸው ትውልድ የሚቀርጹ መምህራን ይገደላሉ በየቦታው። በተለይ በየት? በጎጃም ምድር ይሄ ይብሳል። ተወልዶ ባደገበት በሜጫ ወረዳ በተለይ ገርጨጭ እና መራዊ ዙሪያ መምህራን ተገለዋል፣ ተረሽነዋል፣ ግንባራቸውን ተብለዋል። ለምን? እንግዲህ ያለፉትን የኢትዮጵያ የትግል ዓመታት እናያለን ከነ የሀፓ ጀምሮ የነበረውን ታሪክ እና ያኑ እየተደገመ ያለ ይሄ ያሻግራል ወይ? የአማራን ህዝብ ጥያቄ ይመልሳል ወይ? ዘላቂ ሰላም ያመጣል ወይ ካል አይሆንም። ወንድም ወንድሙን የበላ አይተህ ከሆነ ንብረት ይቃጠላል። ለምሳሌ የህዝብ ንብረት ነው አይደል? አንድ ተሽከርካሪ ከተገኘ ሊገለገል ብቻ ነው። አምቡላንስ በዓለም አቀፍ የተከለከለ ነው። አምቡላንስ ሲቃጠል ታያለህ። ደብረታቦርን በቅርቡ የተደረገውን ነገር አይተሃል አይደል? ከተማና ወደ ሟት ነው የወጡ። የማን አጀንዳ ነው? እውነት አማራ ለሆነ ሰው ይሄ ለውጥ ያመጣል ወይ? ጥያቄውስ ይሄ ነበር ወይ የሚለው ነገር ስታይ የውጭ ኃይሎች አጀንዳ የእነሱን ሀሳብ ተሸካሚ ሆኖ የምታየው ከዚህ ላይ ነው። ትናንት አይተሃል እንግዲህ በሐሙስ የተደረገውን በጋይንት የተደረገውን እንዴ ፖሊስን ብታይ እኮ ፖሊስ ህዝብ ጠባቂ ነው አይደለ? ፖሊስን በመግደል መንግስት መሆን እኮ አይቻልም። ለጊዜው ጉዳት ሊያመጡ ይችላሉ። ካነሳሳቸው እስከ መጨረሻው እስካለው አነሳሳችን ሁላችንም አማራነት ብለን ነበር። ሀዲዱን ስቷል። ይሄ እኛን አይገልጽም ብለን እነ ካፕቴንም እነ ኮሎኔልም እነ ፕሮፌሰር እያሱም እኔንም ጨምሮ ብዙዎች የመጣ ነው። የአማራን ዘላቂ ሰላም በዚህ መንገድ አይደለም በሰላማዊ አማራጭ እናመጣለን በሚል ነውና የዛሬ ነው። የሀገር መከላከያ ሚዲያ ላይ ሄዳችሁ መከታተል ትችላላችሁ። በቃ ይሄ ነው እንግዲህ እነዚህ የተማሩ ልጆች ጋዜጠኞች ናቸው። ረዳት ፕሮፌሰር የዩኒቨርሲቲ መምህር ናቸው። ማለት ህሊና ያላቸው ሰዎች ነገሩ ገብቷቸው ለቀወጡ ነው። እንግዲህ እያሱ እንደሰማችሁት ኤርትራ ነበረ ማለት ነው። ኤርትራ ሄዶ ምንድን ያሉት? አይ ከትግራይ ጋር ከህወሓት ጋር ካልታረቃችሁ የሎጂስቲክ ልንሰጣችሁ አንችልም፣ ምክንያቱም እኛ በቀጥታ ልናመጣላችሁ አንችልም። ከህወሓት ጋር ግን ከታረቃችሁ ህወሓት የሎጂስቲክ ማስተላለፊያችሁ ትሆናል። በኋላ አመጣላችኋለሁ ዶክመንት። የሎጂስቲክ ማስተላለፊያችሁ ህወሓት ትሆናል። ስለዚህ ከኤርትራ የሚሻገረው ሎጂስቲክ በእናንተ በኩል ይሻገራል ነው። ሰነዳቸው ላይ ያሳያቸዋል። ይሄ ነው እየሆነ ያለው። ሚዲያዎቹን ሰምታችኋቸዋል። እነሱ መልስ ይስጡበት። በስም የተጠቀሱት ሰዎች ውሸት ነው ኤልያስ እያነሳ ያለው ይስጡበት። አንዲት ማስተካከያ ግን ኤልያስ ጋር ምናልባት ማድረግ የሚገባኝ እሱ ጫካ እያለ አልሰማ ይሆናል እንጂ አርበኛ በሉኝ ስላለ ነው። አርበኛ መሳይና አቶ አንዳርጋቸው ቃለ መጠይቅ አድርገው ነበረ እና ያኔ በጣም ደንግጦ ነበረ። አርበኛ መሳይ ምንድን ነው የደነገጠው? ተቀያየረ። አቶ አንዳርጋቸው ቅርር ብሎ ከዚህ በኋላ እኔ የአማራ ጉዳይ ነው አጀንዳዬ፣ ኢትዮጵያ የታባቷ አያገባኝም፣ ስለ ኢትዮጵያ መነሻይም አማራ መድረሻይም አማራ ነው ብሎ መጣ። አልጠበቀም መሰለኝ። ማለት ሰውየው ያው አቶ አንዳርጋቸው ነው። በቃ የአማራ ብሔርተኝነት ነው የሚያሸንፈው ብሎ ወጣ። አማራው የአማራን ትግል ብሎ ሲወጣ ደነገጠ አርበኛ መሳይ። አቶ አንዳርጋቸው ምንድን ነው እያልክ ያለኸው? እኔ እኮ አማራነት የለብኝም ወይም አማራ አይደለሁም በሆነ በኩል እና በቃ ከትግሉ ወጣው ማለት ነው ምናምን ብሎ ኦልሞስት በማልቀስ ደረጃ ጠይቆታል። ኤልያስ ነው እየነገርኩ ያለሁት። ኤልያስ ደባስ እንድትሰማ ብዬ ነው። ምናልባት ጫካ ስለነበር ካልሰማሁም ብዬ ነው፣ ወይም በረሃ ላይ ስለነበር እና እኔ በቃ አማራ ካልሆንኩኝ የዚህ ትግል አካል አይደለሁም ማለት ነው። አማራ ያልሆነ ሰው ሊወጣ ነው። ምክንያቱም እነ አስረስ መነሻችን አማራ መድረሻችን አማራ እያሉ ነው። አንተም መተህ ከዚህ በኋላ ኢትዮጵያ አያገባኝም አማራ ነው እንትኔም ሌላ ጉዳይ ተሳስቻለሁ አልከኝ እና እንዴት ነው የምሆነው ምናምን ብሎ በቃ የለቅሶ ያህል ተናገረ አርበኛ መሳይ። ከዛ ዲፋይን አደረገለት አንዳርጋቸው። ቆይ ለአጽናናህ ብሎ አዲስ ዴፊኒሽን ይዞ መጣ። የአዲስ ዴፊኒሽን ምንድን ነው? የአማራነት ዴፊኒሽን
አንድ ሰው አማራ ነው ለማለት የአማራውን ትግል እስከደገፈ ድረስ አማራ ነው አሉ። የትጥቅ ትግሉን እስከደገፈ ድረስ ፋኖ የሚባለውን እስከደገፈ ድረስ እስካስተጋባ ድረስ ፋይናንስ እስካደረገ ድረስ ፕሮፓጋንዳ እስከሰራ ድረስ ማህበራዊ ማንነቱ አማራን ባይሆን አማራ ነው አለው። ደስ አለው በቃ አርበኛው መሳይ እና ኤልያስ እቺን አልሰማህም መሰለኝ። እና the definition of አማራነት አሁን ተቀይሯል። አማራ ነህ ለመባል ትግሉን ከደገፍክ regardless of your biological እና primordial ቦታ አማራ ትሆናለህ ማለት። ኢቭን እዚህ ዴፊኒሽን ውስጥ ፕራይሞርዲያሊ በእትብት ደረጃ እንኳን አማራ ሆነ ፋኖን የማትደግፍ ከሆነ በአንዳርጋቸው ዴፊኒሽን አማራ አይደለህም ባይዘው። ስለዚህ ኤልያስ አማራ አይደለህም አንተ። እንደው አጠገብ የተቀመጠው ኢያሱ ረዳት ፕሮፌሰርም አማራ አይደለም በአንዳርጋቸው ዴፊኒሽን። ሶ አማራነት የትግል ነው። ስለዚህ ተጽናና፣ ደስ አለው። ይሄው እስካሁንም ፋይናንሻሊ ምን ይሆናል አላቅም እየደገፈን ያለው። ስለዚህ እቺን ነገር ኤልያስ አልሰማህም መሰለኝ። እንደው በሳይድ ልንገርህ ብዬ ነው። የአማራነት ዴፊኒሽን አንዳርጋቸው ሪሼፕ አድርጎታል። ሌላው እነዚህ ሰዎች ጽምዶ ባለቤት ማን እንደሆነ ኢያሱ እየተናገረ ነው። ማን ነው የጽምዶ ባለቤት? ኦቨር። ምክንያቱም ኤርትራ ከሄዱ በኋላ ጽምዶ ባለቤቱ ማን እንደሆነ ነው የነገሩን ማለት። ትልቅ እንትን ነው፣ ትልቅ የህይወት ምስክርነት ነው። ይህንን በደንብ ማወቅ መረዳት የሚያስፈልግ ይመስለኛል። እንግዲህ እነ አስረስን ሰማናቸው፣ እነ ኤልያስንም ያመጣናቸው፣ እነ ኢያሱንም ያመጣናቸው በዚህ ነው። መጨረሻ ግን አንድ ሰነድ በድብቅ ማለት ውስጥ ለውስጥ የተወያዩበት ሰነድ ለአዲስ ኮምፓስ ደርሶናል። ከዚህ በፊትም ነግሬያቸዋለሁ። ይህ ሰነድ ርዕሱ ምንድነው የሚለው? የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ ስትራቴጂ ነው የሚለው። የፖለቲካ የኃይል ሚዛን ጥልቅ ግምገማ ሰነድ ነው የሚለው። የጥልቅ ግምገማ ሰነድ ነው። ጉዳዩ ይልና ስለ ጠላት ወቅታዊ ሁኔታና የትግል ስልት የሽግግር መመሪያ ነው የሚለው። እዚህ ላይ ምን እንዳስቀመጡ ቅድም አስረስ ምን እንዳለ ሰምታችኋል። በአይሮፕላን በምናምን ሲል እሱን እንዴት እንደምትመለከቱት ታያላችኋል። ይህ ሰነድ ላይ የተወሰነውን ሃይላይት ሰጣችኋል። ገጹ 12 ብዛት ነው። እዚህ እንደምትመለከቱት የሰነዱ በዚህ ደረጃ የተጻፈ ነው። የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ የስትራቴጂ የፖለቲካ እና የኃይል ሚዛን ጥልቅ ግምገማ ሰነድ ነው የሚለው። ጉዳዩ ስለ ጠላት ወቅታዊ ሁኔታና የትግል ስልት የሽግግር መመሪያ ነው የሚለው። የገጽ ብዛት 12 ነው። 12 ገጽ ነው። ከፈለጉ አሁን ነገ ታሪክ እስኪያወጣው የኛ አይደለም ይበሉ። ሁሌም ስለሚሉ ካሉ በኋላ ከሆነ ጊዜ በኋላ ስለሚያወጡት እኔ ብዙ ወሬ አልሆንም በዛ እና ይሄ ሰነድ ምን ይላል? ምንድነው ይዘቱ? ምንድነው? በመግቢያ ላይ ምን አስቀመጡ? ምናምን የሚለውን ነገር እንመለከታለን። አሁን ይህን ሰነድ በደንብ እንድታዩት እፈልጋለሁ። በደንብ ይዩትና ይሄ ገጽ 2 ነው ያለው፣ ስላይድ 2 ላይ ማለት ነው። አይዶን የነበብላችኋል አይነበብም አላቅም፣ ግን የተወሰነ አሳያችኋለሁ። መግቢያው ላይ ምን ይላል? ራሳችንን ማታለል የለብንም ነው የሚለው መግቢያው። ነቢ ላንብብላችሁ ለእንትን ማለት ነው። ንቅናቄያችን በአሁኑ ወቅት ያለውን ሀገራዊ ቀጠናዊና ዓለም አቀፍ ሁኔታ በጥልቀት ሲገመግም የገዢው የፋሽስቱ ስርዓት በተለያዩ ወታደራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ፖለቲካዊ ግንባሮች ላይ ግልጽ የሆነ የአሸናፊነት ድባብ እያሳየ መሆኑን በቅንነትና በተጨባጭ መረጃዎች ያምናል። በትግል ታሪክ ውስጥ ትልቁ ስህተት የጠላትን አቅም አሳንሶ መገመትና የራስን በሐሰተኛ የተስፋ ትርክት ማታለል ነው። ጠላት ዘመናዊ የጦር ቴክኖሎጂዎችን፣ ሰፊ የሰው ኃይልን፣
ከፍተኛ የፋይናንስ አቅምንና የዲፕሎማሲ መድረኮችን በማቀናጀት ስትራቴጂካዊ በሆኑ አካባቢዎች ላይ የበላይነት የጨበጠ ሲሆን ይህ ሁኔታ በንቅናቄያችን አመራሮች ዘንድ እንደ ትልቅ ፈተና ተወስዷል ይላል። ራሳችንን ማታለል የለብንም። በትግል ታሪክ ውስጥ ትልቁ ስህተት የጠላትን አቅም አሳንሶ ማየት ነው። በሐሰተኛ ተስፋ ትርክት መታለል የለብንም ነው። የኃይል ሚዛን ተወስዶብናል ነው የሚለው። ይቀጥላል። የፋሽስቱ አገዛዝ አገሪቱን ሀብትና የውጭ ግንኙነቱን በመጠቀም ራሱን እንደ ብቸኛ የሰላም መንግስትና ዋስትና አድርጎ ለማቅረብ መቻሉ በትግላችን ላይ የራሱን ከባድ ጥላ አጥልቷል። ይህ በጠላት ዘንድ የሚታየው ጥንካሬና ወጥ የሆነ ጉዞ ትግላችንን ወደ ከፍተኛ ደረጃ ከመሸጋገሩ በፊት አሁን ያለንበትን የትግል ሁኔታ ሙሉ በሙሉ በመቀየር አፋጣኝና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባን ማዕከላዊ አመራሩ በሙሉ ድምፅ ተስማምተዋል ይላል። የማዕከላዊ አመራሩ የገመገመበት ዶክመንት ነው። የዶክመንት ልበዱ እንግዲህ ዛሬ ይህ የአሸናፊነት ድባብ በስርዓቱ ላይ የሚታየውን ዋና ዋና ማሳያዎች በዝርዝር ትንታኔዎች እንደሚከተለው ቀርቧል። አሁን አገዛዝ ያሉትን እነሱ ፋሽስት ያሉትን የገመገሙበትን ነጥብ ነው ማነሳላችሁ። የሚታይባቸው ዋና ዋና ማሳያዎች ዝርዝር ትንታኔዎች እንደሚከተለው ቀርቧል። አንደኛ፣ የገዢው ስርዓት ወቅታዊ ጥንካሬ ማሳያዎች። የተወሰነው ብቻ ነው ማነብላችሁ በዚህ አጋጣሚ። ገዢው ፓርቲ ጠንክሮ የወጣባቸው ነገር ማሳያዎች ይላሉ። አንዳንድ ወታደራዊና የቴክኖሎጂ የበላይነት፣ ወታደራዊና የቴክኖሎጂ የበላይነት የፋሽስቱ ሰራዊት ከቅርብ ጊዜ ወዲህ የውጊያ ስልቱ ሙሉ በሙሉ ወደ ቴክኖሎጂ መርህ ዘመቻ ቀይሯል። ዘመናዊ የድሮን ቴክኖሎጂን፣ የቅኝትና የታጠቁ ድሮኖችን እንዲሁም ራዳር መርህ የከባድ መሳሪያዎችን በስፋት በመጠቀም የጦር ሜዳውን የኃይል ሚዛን አዛብቶታል። ንቅናቄያችን በከፍተኛ መስዋዕትነት ተቆጣጥሯቸው የነበሩ ስትራቴጂካዊ ቦታዎችን፣ ተራራማ ምሽጎችንና ቁልፍ የከተማ መግቢያዎችን በአየር ጥቃት ታግዞ ማስለቀቅ ችሏል። በደረሰብን ጥቃት ስትራቴጂክ የሚባሉ ቦታዎችን ለቀን ወጥተናል። ተራራማ ምሽጎችን ለቀን ወጥተናል። ቁልፍ የከተማ መግቢያዎችን ለቀን ወጥተናል ነው የሚለው። ንቅናቄያችን በከፍተኛ መስዋዕትነት ተቆጣጥሯቸው የነበሩ ስትራቴጂካዊ ቦታዎችን፣ ተራራማ ምሽጎችና ቁልፍ የከተማ መግቢያዎችን በአየር ጥቃት ታግዞ ማስለቀቅ ችሏል። ስርዓቱ አስለቀቀን፣ አስወጣን ነው እያለ ያለው። የፋሽስቱ ሰራዊት ቁልፍ የሆኑ የመገናኛ መስመሮችን በቋሚነት በመቆጣጠር ከተለያዩ አካላት የምናገኘውን የሎጂስቲክ አቅርቦት አግዶብናል፣ ገድቦብናል። ይህ የቴክኖሎጂ የበላይነት በፋኖ ታጣቂዎች መካከል ነፃ የመንቀሳቀስና የማጥቃት አቅማችንን በከፍተኛ ሁኔታ ቀንሶት ከማጥቃት ወደ መከላከል ብቻ እንድንወሰን አስገዳጅ ሁኔታ ተፈጥሯል ይላል። ይህ እንግዲህ ከወታደራዊና የቴክኖሎጂ የበላይነት አንጻር ማለት ነው። ሁለተኛ፣ የኢኮኖሚና የፋይናንስ ሎጂስቲክ አቅም የበላይነት ይላል። ይሄ እንግዲህ ያው በኢኮኖሚ የበላይነት ምክንያት አልቻልናቸውም ነው የሚለው። ሶስተኛው ዓለም አቀፍ የዲፕሎማሲና የህጋዊ ሽፋን ይላል። ምንም እንኳን አገዛዙ በንጹሃን ላይ በሚፈጽመው ጭፍጨፋና ሰብአዊ መብት ጥሰት ረገድ የሚነሱ ዓለም አቀፍ ጫናዎች ቢኖሩበትም ስርዓቱ ይህንን ማዕበል በመቋቋም ረገድ ስኬት አሳይቷል። በተለያየ ዓለም አቀፍ መድረኮች ይህ የሀገሪቱን ህጋዊ ወኪል ሆኖ በመቅረብ ከኔ ውጭ ሀገሪቱ ትበተናለች፣ የቀጠናው ሰላም ይናጋል የሚል ትርክት በመሸጥ የተወሰኑ ታላላቅ ሀገራትን፣ የጎረቤት ሀገራትና የዓለም አቀፍ ተቋማትን እንደ አፍሪካ ህብረት፣ ተመድ ያሉትን ድጋፍ በማግኘት ረገድ ውጤታማ ሆኗል። የውጭ ብድርና እርዳታን ለጦር መሳሪያ ግዢ እንዲያውልና በዓለም አቀፍ ደረጃ ህጋዊነቱ እንዲጠናከር አግዞታል። ስለዚህ የዲፕሎማሲና የህጋዊነት የበላይነት ይዞብናል ነው እያለ። ሁለተኛው እሱ ነው። ሶስተኛ፣ የፕሮፓጋንዳና የስነ ልቦና ጦርነት ከአገዛዙ አንጻር የሚሉት ማለት ነው። የአገዛዙ የሚዲያ ማሽንና የሳይበር ኃይል
ከመቼውም ጊዜ በላይ ተቀናይቶ እየሰራ ይገኛል። ንቅናቄያችንን በማጠልሸት በህዝቡ ዘንድ የስነ ልቦና መከፋፈል ለመፍጠር እየተጋ ነው። ንቅናቄያችን የሰላም ጠላት፣ የልማት አደናቃፊ፣ የህዝብ ደህንነት ስጋት አድርጎ በመሳልና ስርዓቱን ደግሞ የልማት የመሰረተ ልማት ግንባታና አንድነት አቀንቃኝ አድርጎ በማቅረብ ላይ ነው። ይህ ፕሮፓጋንዳ በተለይ የጦርነት ድካም በተጫነውና በከተሞች አካባቢ በሚገኘው ህዝብ ዘንድ የተወሰነ ተቀባይነትና ተስፋ እንዲያገኝ አድርጎታል። ይህም ህዝቡ ከትግላችን ርቆ ወደ ስርዓቱ የሰላም ጥሪና ምርጫ እንዲያነብል ከፍተኛ ተጽዕኖ አሳድሯል። ግምገማቸው ነው። የምርጫ ቅድመ ዝግጅትና የኦህዴድ መዋቅር መነቃቃት ገጽ 2 በየደረጃው ያለው የኦህዴድ ተላላኪ አመራርና የአገዛዙ ታማኝ የሆኑ ካድሬዎች አሁን ላይ ያለውን አንጻራዊ መረጋጋትና ወታደራዊ በላይነት እንደ ትልቅ መጨረሻ ድል እየቆጠሩት ነው። አገዛዙ ምርጫውን በድል አድራጊነት ለማጠናቀቅ ከፍተኛ የራስ መተማመን እየተንቀሳቀሰ ይገኛል። ምርጫው ስርዓት አምባገነንነቱን በህዝብ ድምፅ አጸደኩ ብሎ ዓለም አቀፍ ህጋዊነቱን በድጋሚ የሚላበስበት አደገኛ ምዕራፍ ነው። ይህ ቅድመ ዝግጅት ለንቅናቄያችን የህልውና ስጋት ነው። ስርዓቱ የሚያካሄደው ምርጫ የህልውና ስጋታችን ነው ብለው ነው የጻፉት። በአንደበታቸውም የተናገሩት ይሄ ነው። ይሄ ስለ ስርዓቱ የገመገሙበት 2 ገጽ ያለው ዶክመንት ነው፣ ሐሳብ ነው። ከዛ የትግል አቅጣጫችን ምን ይሁን ይላሉ። ከዛ በኋላ ምን አይነት የትግል አቅጣጫ እንከተል? የተወሰነ አነብላችሁና አቆማለሁ። የትግል አቅጣጫዎች ንቅናቄያችን በአሁኑ ወቅት ያለው ሁኔታ ሲገመግም የገዢው ስርዓት በተለያዩ ወታደራዊ ፖለቲካዊ ግንባሮች ላይ ግልጽ የሆነ የአሸናፊነት ድባብ እያሳየ መሆኑን ያምናል። ይህንን ሀቅ መቀበል ለሽንፈት እጅ መስጠት ሳይሆን ጠላትን በትክክል አውቆ ስትራቴጂን ለመቀየር የሚደረግ ጥረት ነው። ጠላት ዘመናዊና የጦር ቴክኖሎጂን ሰፊ የሰው ኃይል በመጠቀም ስትራቴጂካዊ በሆኑ አካባቢዎች ላይ የበላይነትን የጨበጠ ሲሆን ይህ ሁኔታ በንቅናቄያችን አመራሮች ዘንድ እንደ ትልቅ ፈተና ተወስዷል። ገጽ 4 እንግዲህ አስረስ ወጥተህ አይ ቁልፍ ስትራቴጂክ ቦታዎችን ተቆጣጥረናል ካልክ ቦታዎቹን እየጠቀስክ፣ ቁልፍ የከተማ መግቢያና መውጫ ተቆጣጥረናል ካልክ የገበሱን እየጠቀስክ፣ አይ ድሮን ችግር አልፈጠረብንም፣ ቴክኖሎጂ ችግር አልፈጠረብንም ካልክ አሁን ለነገሩ ብለሃል፣ ቴክኖሎጂ ነው ችግር የፈጠረብን ብለሃል፣ እየጠቀስክ። ይሄ ነው ግምገማቸው። እያንዳንዱ አመራርና ታጣቂ የሚዋጋው ለግል ወይም ለቡድን የበላይነት ሳይሆን ለአማራ ህዝብ ህልውና መሆኑን የሚያረጋግጥ የፖለቲካ ንቃተ ህሊና በስፋት ሊከናወን ይገባል። በእነዚህ ምክንያቶች የመዋቅር ለውጥ ያስፈልጋል። የተዳከሙ አመራሮቻችንን ማስነሳት፣ አዳዲስ አመራሮቻችንን ማብቃትና ወደ አንድ የጋራ እዝ መምጣት ትግሉን ከጥግ የመግፋት አደጋ ወጥቶ ወደ ማጥቃት የሚሸጋገር የድል መሰረት ነው ብሎ ምን እንስራ ብሎ ይላል። ቀጣይ አቅጣጫዎች ማለት ነው። አንደኛው ቀጣይ አቅጣጫ የተነገረ ነው፣ የምታውቁት ነው። ምንድነው የሚለው? የምርጫውን ሂደት የማክሸፍ ስትራቴጂካዊ አስፈላጊነት ይላል። የመጀመሪያ ስራችን ምርጫውን እናክሽፈው ነው የሚለው። ለዚህ የሚሰሩ ስራዎች ምርጫው ካልከሸፈ ደግሞ ሊያጋጥም ይችለውን አደጋ አስቀምጠዋል። በጣም ኢምፖርታንትና ወቅታዊ ስለሆነ ነው ማነሳላችሁ። አይ ቲንክ ወዳችሁታል ብዬ አስባለሁ። አስተያየቶቻችሁን እያየው አይደለም ሙሉ ገጹን ሙሉ ስላደረኩትና በኋላ አስተያየታችሁ ነው ያለው፣ ግን ዝም ብዬ ባነብላችሁ ነው ማለት የተሻለ መወያየት ትችላላችሁ። ከዚህም ወስዳችሁ ሌላ ቦታ መወያየት ትችላላችሁ። የምትፈልጉ ሰዎች ሚዲያ ያላችሁ ሰዎች addiscompass@gmail.com ካላችሁ እልክላችኋለሁ። ሚዲያ ያላችሁ ሰዎች ዝም ብዬ ዶክመንት አላበላሽም። የምርጫውን ሂደት የማክሸፍ ስትራቴጂካዊ አስፈላጊነት በአገሪቱ ታሪክ ውስጥ ምርጫው ለስርዓቱ ሽግግር ወይም ለዲሞክራሲ ግንባታ ሳይሆን ገዢው ፓርቲ የጨበጠውን ስልጣን ቅቡልነት ለማላበስ የሚጠቀምባቸው ስልታዊ መሳሪያዎች ናቸው። ለአማራ ፋኖ ብሔራዊ ንቅናቄ አገር አቀፍ ምርጫ ከፖለቲካዊ ውድድር ባለፈ የትግላችንን ዕጣ ፋንታ የሚወስን ታላቅ አደጋ ነው። ምርጫውን እንደ ህልውና አደጋ ነው የቆጠሩት። ይህን ያልናችሁ
ባይ ሁክ ኦር ክሩክ ምርጫው መካሄድ አለበት ያልናችሁ ለዛ የህልውና አደጋ ነው አለ። ይህ ምርጫ ተካሂዶ ከተጠናቀቀ በትግላችን ላይ የሚከተሉት አደገኛ ውጤቶችን ያስከትላል። ምርጫው በሰላም አልቆ በሰላምም ባይሆን በሆነ መንገድ አልቆ መንግስት ከተመሰረተ የሚከተሉት አደገኛ ውጤቶች በንቅናቄያችን ላይ ይከሰታል። አንደኛ የፖለቲካ ቅቡልነትን ማረጋገጥና የትግሉን ስም ማጠልሸት ይላል። አገዛዙ ምርጫውን ሰላማዊ ዲሞክራሲያዊ ህዝባዊ በሚል ስም ካከናወነ በዓለም አቀፍ ማህበረሰብ ዘንድ ያለውን ገጽታ ሙሉ በሙሉ ይለውጣል። በአሁኑ ወቅት ስርዓቱ አምባገነን ወይም ጨቋኝ ተብሎ ቢታማም ምርጫውን ተከትሎ ግን በህዝብ ድምፅ የተመረጠ ህጋዊ መንግስት የሚል ካባ ይደርባል። ይህ በሚሆንበት ቅጽበት የኛ በትጥቅ የታጀበ የፍትህ ጥያቄ በዓለም አቀፍ መድረኮች ህጋዊ መንገድ የተመረጠ መንግስት በኃይል የመናድ ሙከራ ተደርጎ ይወሰዳል። ይህ ማለት ምንድን ነው? ሶስተኛ ደረጃ ሽብርተኝነት ማለት ነው። ሶስተኛ ደረጃ ሽብርተኝነት አሜሪካ ማለት ነው። ይህ ደግሞ የትግላችን የሞራል የበላይነት ዓላማ ለከፍተኛ ጥያቄ ይዳረጋል። ባይዘው አሪፍ ግምገማ ነው። ግምገማው ህሊና ላላቸው ሰዎች ጥሩ ግምገማ ነው የገመገሙት። መንግስት ፖለቲካ ቅቡልነት ያገኛል፣ እኛ ደግሞ ወደ ሽብርተኝነት ወደ እንትን እንሄዳለን። ሁለተኛ የሚያጋጥመን አደጋ የአሸባሪነት ፍረጃ ነው ይላል። ሁለተኛ የአሁኑ የዓለም ፖለቲካ ስርዓት ለተመረጡ መንግስታት ትልቅ ከለላ ይሰጣል። አፍሪካ ህብረትን ብትወስዱ በመንግስት ከተመረጠ በኃይል መጣል አይፈቀድም። ለምሳሌ አፍሪካ ህብረትን ብትወስዱ ለዚህ ነው በኃይል መፈንቅለ መንግስት ሲካሄድ የማይቀበሉት። ስለዚህ የአሸባሪነት ፍረጃ ያጋጥመናል ነው የሚሉት እና አስረስ። የአሁኑ የዓለም ፖለቲካ ስርዓት ለተመረጡ መንግስታት ትልቅ ከለላ ይሰጣል። ስርዓቱ ህጋዊነቱን ካጸና እንደ አሜሪካና የአውሮፓ ህብረት ያሉ ሀያላን ሀገራት ከብልጽግና አገዛዝ ጋር ያላቸውን ዲፕሎማሲያዊ ግንኙነት ያጠናክራሉ። በዚህ ሂደት ውስጥ ንቅናቄያችን የሰላም እንቅፋት በማድረግ በሽብርተኝነት የመፈረጅ እድላቸው እጅግ ሰፊ ይሆናል። እንዲህ ያለው ፍረጃ ደግሞ የውጭ ድጋፍና የሎጂስቲክ መስመሮቻችንን ይዘጋል። በውጭ ሀገር የሚገኙ ደጋፊዎቻችንን የፋይናንስ እንቅስቃሴ ያግዳል። ትግላችንን ከዲፕሎማሲያዊ መድረክ በማግለል ድምፃችን እንዳይሰማ ያደርጋል። ይሄ ኦልሬዲ ሆኗል። ይሄ ኦልሬዲ ሀፕን አድርጓል። ምክንያቱም የአሜሪካ መንግስት እና አስረስን ሶስተኛ ደረጃ የሽብርተኝነት አላቸው። ካላቸው በኋላ የውጭ ድጋፍ የለም፣ ሎጂስቲክ የለም። አሁን ደጋፊዎቻቸው እንደውም ፌስቡካቸውን ምናምናቸውን እስከዛሬ የለጠፉትን አውጥተው ሽሽጅ ቀጠሙ። በተለይ ፕሮፌሰር ዶክተር የሚባሉት እዚህ ሰብአዊ መብት አስተማሪ ምናምን የሚባሉት ይሄ ነገር አያዋጣም፣ አደጋ ውስጥ ልንገባ ነው ብለው ጥለው ወጡ። የሆነው ነገር እውነት ነው ማለት ከግምገማው በፊት ኦልሬዲ። አሁን የቀረው ነገር ምንድን ነው? ምናልባት መንግስት ሲኮን መንግስት ሁኔታውን አይቶ በሽብርተኝነት ሊፈርጃቸው ይችላል። ከሽብርተኝነት ከፈረጃቸው ደግሞ አለቀ ባይዘው። የኢትዮጵያ መንግስት አሜሪካ መንግስት ሲመጣበት ምንድነው በእኔ እኮ በሽብርተኝነት የፈረጅኳቸውን ሰዎች እዛ ሀገር ተቀምጠው እየረበሹኝ ነው ይላል። ዲፕሎማሲያዊ ነገር ይኖረዋል። እንዳይመስላችሁ፣ ቀላል ነገር እንዳይመስላችሁ። ኢሳት ግንቦት ሰባት በሽብርተኝነት ሲፈረጅ ኢሳት መከራውን ያየው እንደው አልጋ ባልጋ እንዳይመስላችሁ። ምክንያቱም መንግስታት ሲገናኙ አንደኛውን ለመጥቀም ይሯሯጣሉ። ጥቅም ነው የሚያስተሳስራቸው። ይሄ ገብቷቸው ነው የጻፈው። የአሸባሪነት ፍረጃ የሚጠብቀን ነው ይሄ መንግስት ምርጫ ተመርጦ ከመጣ። ለዚህ ነው የህልውና ጥያቄ ነው ይሄ ምርጫ ማለት ያሉትና አስረስ። ሶስተኛ በህዝብ ዘንድ የሚፈጠር ተስፋ መቁረጥ ስሜት። እንግዲህ አንዱ ምን አሉ? የፖለቲካ ቅቡልነት ማረጋገጥና የትግል ስም ማጠልሸት አሉ። ሁለተኛ አሸባሪነት ልንፈረጅ እንችላለን አሉ። ሶስተኛ ደግሞ በህዝብ ዘንድ የሚፈጠር ተስፋ መቁረጥ ይመጣል። ምርጫው ተካሂዶ ስርዓቱ አሸናፊነቱን ካወጀ በህዝብ ዘንድ አገዛዙ አይወገድም የሚል የስነ ልቦና ስብራት ሊፈጠር ይችላል። ህዝቡ በከፍተኛ መስዋዕትነት የሚደግፈው ትግል ፍሬ ለማፍራት ጊዜ እየወሰደ ባለበት ሁኔታ ምርጫው አገዛዙን ለተጨማሪ 5 ዓመታት ወይም 6 ዓመታት ህጋዊ ዋስትና የሚሰጠው ከሆነ የህዝቡ የትግል ወኔ ሊላላ ይችላል።
መንግስት መኖሩን የሚያረጋግጥ ምርጫ ህዝቡን ወደ ሰላማዊ ምርጫ እንዲያዘነብልና ከትግሉ እንዲርቅ ያደርገዋል። ይህ ደግሞ ለንቅናቄያችን የሰው ኃይልና የደጀን አቅርቦት ትልቅ ራስ ምታት ነው ይላሉ። እነማ ናስረስ በሰነዶች ውስጥ የሚነጋገሩት ይህንን ነው። ስለሆነም ምርጫውን በማንኛውም መስዋዕትነት ማደናቀፍ ስትራቴጂካዊ ግዴታችን ነው። ኢትዮጵያ ውስጥ ሰላማዊ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ እንደሌለ ለዓለም አቀፍ ማህበረሰቡ በተግባር ማሳየት አለብን። ምርጫው የሚታወቅ ከሆነና በመላው ሀገሪቱ በተለይም በአማራ ክልልና ቁልፍ በሆኑ ከተሞች የሰላም እጦት መኖሩን ከተረጋገጠ ዓለም አቀፍ ታዛቢዎች ምርጫውን ተአማኒነት የሌለው ብለው ውድቅ እንዲያደርጉት ያስገድዳቸዋል። ይህም ስርዓቱ ሊቀዳጅ የነበረውን የቅቡልነት ድል እናከሽፈዋለን። ከዛ ሶስተኛ ምርጫውን ለማክሸፍ የሚወሰዱ ስልታዊ እርምጃዎች። ምርጫውን ከመሰረቱ ለማፍረስ ንቅናቄያችን በተቀናጀና ባልተማከለ ፈጣን በሆነ ወታደራዊና ፖለቲካዊ እንቅስቃሴ ወደ ተግባር ይገባል። ይህ ዘመቻ ምርጫውን ማክሸፍ ብቻ ሳይሆን የአገዛዙን መዋቅር እስከ መጨረሻው ሽባ በማድረግ የመንግስት ባህሪነቱን መግፈፍ ዓላማው ያደረገ ነው። አንደኛ 3-1 ማለት ነው። ህዝባዊ ምዝገባና ካርድ መውሰድን ማደናቀፍ ይላል። እናደናቅፋለን ነው የሚለው። የምርጫው ሂደት የሚጀምረው ከምዝገባና ካርድ ከማውሰድ ነው። ይህ ሂደት ካልተከናወነ ምርጫው ህጋዊ መሰረት አይኖረውም። በመሆኑም ህዝቡ የምርጫ ካርድ እንዳይወስድ በተደራጀ ሁከት፣ በመንገድ መዝጋትና በተጠናከረ የማስፈራራት ስራ ሂደቱን ማደናቀፍ ቅድሚያ የሚሰጠው ተግባር ይሆናል። ህዝቡ በምርጫ ጣቢያዎች አካባቢ መገኘት ለህይወቱ ከፍተኛ አደጋ እንደሚኖረው በተግባር ማሳየት ይኖርብናል። በየቀበሌውና በየወረዳው የተቋቋሙ ምርጫ ጣቢያዎችን ማጥቃት፣ የምርጫ ቁሳቁሶችን፣ ሳጥኖችን፣ ወረቀቶችን፣ ኮምፒውተሮችን ማውደም ስርዓቱ ሰላም፣ ጸጥታ የማስከበር አቅም እንደሌለው ለህዝቡና ለዓለም አቀፍ ማህበረሰቡ የሚያረጋግጥ ትልቅ የስነ ልቦና ድል ነው። ይህ እርምጃ ስርዓቱ በመሬት ላይ ያለውን ቁጥጥር ማጣቱን በግልጽ ያሳያል። ስለዚህ ምዝገባ እናደናቅፍ፣ ወረቀት እናደናቅፍ፣ ምርጫ ጣቢያዎችን እናጥቃ፣ ምርጫ አስፈጻሚዎችን እንግደል። ይሄ አስረስ በቃሉ በአንደበቱ የተናገረው ነገር ነው። 3-2 የአስተዳደር መዋቅርን ሽባ ማድረግ። የፋሽስቱ ስርዓት የጀርባ አጥንት የታችኛው የአስተዳደር መዋቅር አስፈጻሚው ካድሬ ነው። ምርጫውን የሚመሩትና የሚያስፈጽሙት እነዚህ አካላት በመሆናቸው በየደረጃው የሚገኙ የስርዓቱ አገልጋይ ካድሬዎች የምርጫ አስፈጻሚዎች ላይ ያነጣጠረ የግድያ እርምጃ በመፈጸም አጠቃላይ የአገዛዙ መዋቅር ሽባ ማድረግ ያስፈልጋል። ፖለቲካዊ ግድያ እንፈጽም ነው እያለ ያለ ባይዘው። ፖለቲካዊ ግድያ ሽብርተኝነት ነው። ካድሬው በሰላም ወጥቶ መግባት ካልቻለና ለህይወቱ ከሰጋ የምርጫው ሂደት ይቆማል። በምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የእጩዎች ራሳቸውን ከሂደቱ እንዲያገሉ ጥብቅና የማያዳግም ትዕዛዝ ይሰጣቸዋል። ይህንን ትዕዛዝ ባለመቀበል የስርዓቱን ደጋፊ የሆነ የሚንቀሳቀሱ አመራሮች ላይ የሚወሰደው እርምጃ ትግሉ ለዲሞክራሲያዊ ጨዋታ ቦታ እንደሌለው የህሉና ትግሉን ጦርነት መሆኑን የሚያሳይ ይሆናል። የፋሽስቱ ካድሬዎችና እጩ በመሬት ላይ በነፃነት መንቀሳቀስ ካልቻሉ ምርጫው በተግባር ሊከናወን አይችልም። ስለዚህ ፖለቲካዊ ግድያ እናካሄዳለን ነው የሚለው። ሁለተኛው አቅጣጫ እሱ ነው። 3ኛ የከተማ ውጊያና የተቀናጀ ሁከት። ትግላችን ከገጠር ወደ ታላላቅ ከተሞች በተለይም ወደ አዲስ አበባ ማሸጋገር የአገዛዙን ትኩረት ለመበተንና ዓለም አቀፍ ትኩረት ለመሳብ ወሳኝ ነው። አይታችሁ ከሆነ አንዳንድ ሚዲያዎች አሁን ትግሉ ወደ አዲስ አበባ ገባ፣ ወደ አዲስ አበባ ገባ። እነሱ እኮ እዚህ ዋሽንግተን ዲሲ ተደብቀው እኮ ነው ያሉት። ዋሽንግተን ዲሲ ነው ያሉት። ሂድም ቢባሉ አይሄዱ። ግን እያንዳንድ የየቀኑ ርዕሳቸውን ብታዩ ትግሉ ወደ አዲስ አበባ ተሸጋገረ ሲሉ ታያላቸው። እቺ ፕሮፓጋንዳ ናት። እቺ ናት። ያውም እኮ እግር ለእግር እየለመኑ አስረስዬ ይቅርታ አድርግልኝ እስከዛሬ ስሰድብ ነበር፣ ዘመነዬ ይቅርታ አድርግልኝ እስከዛሬ ሙልጭ ሳረግ ነበር፣ ከእስክንድር ጋር ቁጭ ብዬ እስክንድርን ታላቁ እስክንድር እያልኩ ስኖር ኖሬ ገንዘብ ስወስድ ቆይቼ ሳተላይት ሲከፍልልኝ ቆይታ አሁን ግን እስክንድር ትርጉም አልባ ስለሆነ አስረስዬ ይቅርታ አድርግልኝ የሚሉ ሰዎች ናቸው። እግር ስር የሚነጠፉ እነሱ ናቸው። አሁን ዛሬ ትግሉ ወደ ከተማ አዲስ አበባ እየገባ ነው ምናምን ይላሉ።
እና እነዚህም የከተማ ውጊያና የተቀናጀ ሁከት ብለዋል። ትግላችን ከገጠር ወደ ታላላቅ ከተሞች በተለይም ወደ አዲስ አበባ ማሸጋገር ያገዛዙን ትኩረት ለመበተንና ዓለም አቀፍ ትኩረታችን ለመሳብ ወሳኝ ነው። የፋኖ ታጣቂዎችና የልዩ ኦፕሬሽን ቡድኖች እንደ ሰላማዊ ሰው በማስመሰል አያችሁ ምን እያደረጉ እንደሆነ በደንብ ይዩት። የፋኖ ታጣቂዎችንና የልዩ ኦፕሬሽን ቡድኖችን እንደ ሰላማዊ ሰው በማስመሰል የተለያየ የንግድ ማህበራዊ እንቅስቃሴዎች ሽፋን ወደ አዲስ አበባ ሌሎች ታላላቅ ከተሞች ማስገባት፣ እነዚህ ኃይላት በተወሰነ ቀንና ሰዓት የተቀናጀ ሁከትና ትርምስ ለመፍጠር ከተማዋን ወደ ውጊያ ቀጠና መለወጥ። አዲስ አበባን ነጋዴ ነኝ ብለው ይገባሉ፣ ሰላማዊ ሰው ነኝ ብለው ይገባሉ። ከገቡ በኋላ የሆነች ቀን ጠብቀው ከተማዋን ቀውጤ ያደርጓታል። ይህ ነው እቅዳቸው። የመንግስት ቁልፍ መስሪያ ቤቶች፣ የመገናኛ አውታሮች፣ የሚዲያ ተቋማትና ዋና ዋና የትራንስፖርት መስመሮች ላይ ትኩረት በማድረግ ከተማዋን እንቅስቃሴ አልባ ማድረግ፣ አዲስ አበባን ማለት ነው። ይህ ሁኔታ አገዛዙ ከተሞች እንኳ የመቆጣጠርና የመጠበቅ አቅም እንደሌለው በተጨባጭ ያረጋግጣል። ስለዚህ ትግላችንን ከገጠር ወደ ከተማ ወይም በተለይም ወደ አዲስ አበባ ወደ ጦርነት እናሻገር፣ የከተማ ሁከትና ብጥብጥ እንፍጠር ነው እያሉ ያሉት። ይህ 3.3ኛው አቅጣጫቸው ነው። አራተኛ 3.4 የምርጫ ታማኒነት ቅቡልነት ማጥፋት። ከነዚህ እርምጃዎች ሲደመሩ ምርጫው በሰላም እንዳይካሄድ ያደርጋሉ። በከተሞች በገጠር የሚፈጠሩ ሁከትና አለመረጋጋት ዓለም አቀፍ ታዛቢዎች ወደ ምርጫ ጣቢያዎች እንዳይሄዱ የሚል መደምደሚያ ላይ እንዲደርሱ ያስገድዳቸዋል። ምርጫው በሁከት ከተበከለ ስርዓቱ ሊያገኝ የነበረው በህዝብ የተመረጠ መንግስት የሚለውን የህጋዊነት ካባ ይገፈፋል። ይህም ትግላችን በዓለም አቀፍ ደረጃ ያለውን ተቀባይነት ከፍ የሚያደርገው አገዛዙም እርቃኑን የሚያስቀረው ይሆናል። ይህ ትግላችንን ከመከላከል ወደ ማጥቃት የሚያሸጋግር የጠላትን የበላይነት በመሬት ላይ በሚደረግ ሁከትና መዋቅራዊ ጥፋት ጋር በማጣመር ሽባ የሚያደርግ ስትራቴጂ ነው። እያንዳንዱ የንቅናቄው አባልና ደጋፊ ይህንን መመሪያ እንደ መመሪያው የመጨረሻው ክፍል ወስዶ ለተግባራው ራሱን ማዘጋጀት ይኖርበታል። ይህ እንግዲህ ከምርጫው ጋር የተያያዘ ነው። ከዛ የውጭ ግንኙነትና የሎጂስቲክ አቅርቦት ይላል። የውስጥ ሰርጎች የመዋቅር ማበላሸት ይላል። አሁን እያንዳንዱን ላነባቸው አልፈልግም። ከኤርትራ ጋር የሚዲያና ፕሮፓጋንዳ ስራ ይላል። ቀጠናዊ ትብብርና ሎጂስቲክ መስመር ይላል። እዚህ ጋር ኢንተረስቲንግ ነገር ኤርትራን እንደ ስትራቴጂክ አጋር ነው የሚወስዳት፣ እንትንን ግን ለሎጂስቲክ ነው ይላል። ላሳያችሁ እችላለሁ በመጨረሻ ላይ። ለምሳሌ ኤርትራን እንደ ስትራቴጂክ አጋር ነው የሚወስዳት። ገጽ 9 ላይ ስትራቴጂካዊ አጋሮቻችን ይልና የኤርትራ ስትራቴጂካዊ አጋርነት ነው የሚለው። ኤርትራን ወይም ሻቢያን እንደ ስትራቴጂክ አጋር ነው የሚወስደው። በኤርትራ መንግስት በኩል በተገባልን ቃል መሰረት ታጣቂዎቻችንን የማሰልጠን ዘመናዊ ትጥቅ የማሟላት ስራ ከምን ጊዜውም በላይ ተጠናክሮ ይቀጥላል። ከዚህም በተጨማሪ ለትግሉ ስኬት ወሳኝ የሆነ የፋይናንስ ድጋፍ በተስማማነው መሰረት በየደረጃው የሚለቀቅ ይሆናል። የኤርትራ መንግስት የጀመረው ሌላ ታላቅ የቤት ስራ ከሳውዲ አረቢያ መንግስት ጋር ያለውን ጥብቅ ግንኙነት በመጠቀም ለትግላችን ዓለም አቀፋዊ እውቅና ድጋፍ የማስገኘት ጉዳይ ይሆናል። ከሳውዲ አረቢያ ጋር የሚኖረን ትብብር ለትግላችን ስኬትና ለወደፊቱ የክልላችን መረጋጋት ወሳኝና የጀርባ አጥንት በመሆኑ ይህ ጉዳይ እጅግ በሚስጥራዊና በከፍተኛ ጥንቃቄ እየተመራ ይገኛል። ሳውዲ ጋር እንሄዳለን ነው እያሉ ያሉ። እስካሁን ባሉ ጅማሮች ተስፋ ሰጪ ውጤቶች እየታዩ ሲሆን ይህንን ዲፕሎማሲያዊ መስመር በኃላፊነት የያዙ አካላትም ስራቸውን በውጤታማነት እያከናወኑ መሆኑን አረጋግጠውልናል። ስለዚህ ሻቢያ በአንድም በኩል ያሰለጥልናል፣ ሎጂስቲክ ይሰጥልናል፣ ድጋፍ ያደርገናል። ከዛ አልፎ ግን ከሳውዲ አረቢያ ጋር ያገናኘናል። ሳውዲ አረቢያ ደግሞ ለትግላችን ቁልፍ ናት ነው እያሉ ስትራቴጂክ አጋር ነው የሻቢያ መንግስት። ከትግራይ ግን የጻፉት ትንሽ ለየት ይላል። ከትግራይ ኃይሎች ጋር የሎጂስቲክ ትብብር ነው የሚለው። ቅድም ሰምታችኋል። የሎጂስቲክ ትብብር ረዳት ፕሮፌሰሩን ሲናገር ሰምታችሁታል አይደል? ምንድን ነው ያለው? ከትግራይ ከህወሓት ጋር ካልተስማማችሁ ሎጂስቲኩን ልናቀርብላችሁ በእነሱ በኩል አንችልም፣ ስለዚህ መስማማት አለባችሁ ብለዋል። ስለዚህ ከትግራይ ኃይሎች ጋር ስለሚኖረው የሎጂስቲክ ትብብር ይላል። የመጀመሪያው ስትራቴጂካዊ ስምምነታችን አካል ከትግራይ ጊዜያዊ አስተዳደር ጋር
ከትግራይ ጊዜያዊ አስተዳደር ጋር በቅንጅት በመስራት ለክልሉ አስፈላጊ የሆኑትን ለጦርነት ዝግጅት እጅግ ወሳኝ የሆኑ ስትራቴጂካዊ ግብዓቶችን ማለትም ነዳጅ፣ የእህል አቅርቦትና ሌሎች የሎጂስቲክ ግብዓቶችን ከተለያዩ ሀገሪቱ ክፍሎች ያለምንም እንቅፋት ወደ ትግራይ እንዲገቡ እናደርጋለን። እነዚህ አቅርቦቶች ክልሉን በኃይል መልሶ ለማቋቋምና ወደ ሙሉ የጦርነት ዝግጅት ለማሸጋገር እንደ ሞተር የሚያገለግሉ ናቸው። ስለዚህ ምንድነው የምናደርገው? ወደ ትግራይ እህል፣ የተለያዩ ነገሮች እንዲገቡ አድርገን ህወሓትን እናጠናክረዋለን ነው። ከዚህ ጎን ለጎን የአማራ ፋኖን ትጥቅና ወታደራዊ ስልጠና ለማጠናከር ከአማራ ክልል ወደ ኤርትራ የሚሄዱ ታጣቂዎችን ተቀብሎ የማሳለፍ ቅድም የሰማችሁት ማለት አስፈላጊውን የሎጂስቲክ ማሟላት፣ ስልጠናውን በብቃት እንዲያጠናቅቁ የማድረግ ስራ በትኩረት ይከናወናል። በዚህ ሂደት ውስጥ አማራ ነኝ የሚል እያንዳንዱ ዜጋ ይህንን የህልውና ዘመቻ የራሱ አድርጎ እንዲመለከተውና የአገዛዙ መገርሰስ የበኩል እንዲወጣ ጥሪ እናቀርባለን። አይ ሆፕ እንድሰሙ ስለፈለኩ ነው። ሳውዲ አረቢያ ሁሉ እናሳትፋለን እያለ ነው። እንግዲህ አስተያየታችሁን አላየውም። በቂ ግንዛቤ የያዛችሁ ይመስለኛል። ቅድሜ እንዳነሳሁት ሚዲያ ላይ ልንወያይበት እንፈልጋለን ያላችሁ የሚዲያ ሰዎች addiscompass@gmail.com ላይ ላኩልን። እንግዲህ ይሄ ነው። እዚህ አስረስ የሚለን ሌላ፣ እነሱ ውስጥ የሚገመግሙት ነገር ሌላ። አስረስ እንደ ሾርት ሜሞሪ እንዳይናችሁ አልቋል፣ 90% ተቆጣጥረናል ምናምን ነው የሚለው። በውስጥ ግን የሚገመግሙት ስትራቴጂክ ቦታዎቻችንን አተናል፣ ዋና የሚባሉ ቦታዎቻችንን ሉዝ አድርገናል። አሁን አስረስ እና መገንገር ያለብህ ለምሳሌ ስትራቴጂክ ቦታ የምትለው የቱን ተቆጣጥረሃል? ውጣና ተናገር። በዚህ 3 ዓመት 4 ዓመት የተቆጣጠርከው ስትራቴጂክ ቦታ ስትራቴጂክ ከተማ የቱ ነው? ተናገር፣ ውጣና። ቴክኖሎጂው አልቻልንም ነው እያለ ያለው። ስለዚህ ከባድ ነገር ውስጥ ነው የገባ ነው። ስለዚህ እኛ የኃይል ሚዛኑ ተዛብቶብናል። የጦር ሜዳው የኃይል ሚዛን አዛብተውብናል። በከፍተኛ መስዋዕትነት ተቆጣጥረን የነበረውን ስትራቴጂካ ቦታዎች፣ ተራራማ ምሽጎች፣ ቁልፍ የከተማ መግቢያዎች በአየር ጥቃት። ስለዚህ አይ ውሸት ነው፣ ይሄ ሰነድ የራሳችሁ ነው፣ ከፈለጋችሁ ዛሬ ወጣችሁ ውሸት ነው ልትሉ ይችላላችሁ። ከ3 ወር 4 ወር በኋላ ደግሞ እንደተለመደው ከእናንተም የመጣ ሰው ከሌላ ከየትም ላመጣው አልችልም። እንደምታውቁት ደግሞ አዲስ ኮምፓስ በየጊዜው ነው የሚያመጣላችሁ። እንዲህ ነው ግምገማቸው። እና ዋናው ግን አሁን እየተረባረቡ ያሉት ከምርጫ ጋር የተያያዘውን ዋነኛ ስጋታችን ብለዋል። ምርጫው ቅቡልነት ያመጣል፣ መንግስቱ የአፍሪካ ህብረት ተቀባይነት ይሰጠዋል። የአፍሪካ ህብረት ተቀባይነት ከሰጠው አውሮፓ ህብረት ይሰጠዋል፣ አሜሪካ ይሰጠዋል። የአሜሪካ መንግስት የአሁኑ መንግስት ደግሞ አይዶን ኬር ያለ መንግስት ነው። ዴሞክራቲክ ነው ምርጫ የምታካሄዱት ምናምን ጉዳይ አይደለም። የአሜሪካ ፖሊሲ እንደሱ አይደለም። አሁን ያለው የትራምፕ ፖሊሲ ለሚቀጥሉ 3 ዓመታት ለእኔ ምን አለህ ነው ፖሊሲው። በግልጽ አስቀምጧል። አገር ላይ ዲሞክራቲክ ምርጫ አካሄድ ካላካሄድ፣ አምባገነን ሆንክ ካልሆንክ፣ ንጉሳዊ ሆንክ ካልሆንክ ጉዳይ አይደለም ብሏል። ኢትዮጵያ ለአሜሪካ ምን አላት? ምን ትሰጣለች? ምን ትቀበላለች? ሪሌሽንሽፓችን ሰጥቶ መቀባበል ነው፣ ጊቭ ኤንድ ቴክ ነው። ከዛ ውጪ ሪሌሽንሽፕ የለንም። ስለዚህ ይሄ የሚኖረን ግንኙነትን ማተር ያደርገዋል እያ ነው ያሉት። በደንብ እንድትረዱ እንፈልገው ማለት ነው። ሁለተኛ አውሮፓ ህብረትም ይሁን አፍሪካ ህብረት ከዚህ በኋላ በምርጫ የሚመጣ መንግስት ነው የሚቀበሉት። ስለዚህ አደጋ ላይ መሆናቸው እኔ ትክክለኛ ግምገማቸው ባይዘው ትክክለኛ ግምገማ ነው። ትክክለኛ ኔሴንስ ምርጫው ከመጣ ምርጫው ከተካሄደ አለቀልን ያሉት እውነታቸው ነው። እናቱ ልደቱም እየተሯሯጡ ያሉት ለዛ ነው። ሌላ እንዳይመስላችሁ። ህወሓት በእናቱ ልደቱ በኩል እየተሯሯጠ ያለው ለዛ ነው። አገዛዝ አንቀጥቅጥ፣ ስርዓት አንቀጥቅጥ ምናምን ብለው የተሯሯጡት በሌላ እንዳይመስላችሁ። ይሄ ምርጫ ከተካሄደ አለቀላቸው።
ያ ማለት ጠሽ አይኖርም መፈንዳት አይኖርም ምናምን እያልኳችሁ አይደለም። በዓለም አቀፍ ደረጃ ቅቡልነት ያለው መንግስት ይመጣል። አለቀ በቃ። ከዛ በኋላ ስለዚህ ነው አንዴ በዛ አንዴ አገዛዝ አንቀጥቅጥ የፌስቡክ እና ማህበራዊ ድረገጽ ሳተላይት 1 ሚሊዮን ተከታተለን 2 ሚሊዮን አሁን እስቲ እኔ ከልቤ ነው አሁን ሳተላይት 2 ሚሊዮን እንደተከታተላቸው በምን አወቁ? እያንዳንዱ ቤት ሄደው ዲሽ ቆጠሩ? ዲሾቹ ወደ እነሱ ማዞራቸውን አወቁ? ስንት ሰው ተቀምጦ አያቸው? አሁን ዲሽ እኛ ቤት ዲሽ ቢኖር ዲሽ የለኝም፣ በእርግጥ ድሮ ነበረኝ። አንዳንዴ እኔ ብቻዬን ቁጭ ብያ ያለው፣ አንዳንዴ ደግሞ አብሮ አደጎቼ የስራ ባልደረቦቼ መጥተው 5-6 ሆነን እናያለን። ሰው አንዳንዴ 6 ይሆናል፣ 1 ይሆናል፣ 0 ይሆናል። አንዳንዴ ሰራተኛዋ ብቻ ልትሆን ትችላል የምታየው። በምን አወቁ? አሁን 2 ሚሊዮን ሳተላይት ላይ አየን። አትደናገጡ። በፌስቡክ በመቀነሱ በዩቲዩብ በመቀነሱ አትደናገጡ። ወጣቱ ያለው ቲክቶክ ጋር ነው። አሁን ገብቶናል። ቲክቶክ ለካ ቲክቶክ ዩቲዩብ ለካ አልቆለታል። አያቱ ልደቱ እኔ ትላንትና ከቤት ወክቻውና ከደሱ ነው የሰማሁት። ባይዘው እውነት የምሬን ነው የምላችሁ። በኋላ ግን እጄ ሰማሁት አርበኛ መሳይ ጋር እንዴ አልኩኝ። ደግሞ ለካ ወዲያው ነው መግለጫ የሰጠው። የዛው ዕለት ወዲያው ነው መግለጫ የሰጠው። ለዛ ነው ያላየሁት። አያችሁ። እና ትላንት ሲያቀርበው በተለይ ደሱ ትንትን አድርጎ ነው ያቀረበውና ፖለቲከኞች ስለ አልጎሪዝም ማውራት ጀመሩ። ፖለቲከኞች ዘ ዲፈረንስ ቢትዊን ዩቲዩብ ኤንድ ቲክቶክ ማውራት ጀመሩ። በአቶ ልደቱ ደረጃ ዘሶኮል ቲክቶክ ዘሶኮል ዩቲዩብ ምናምን ማለት ጀመሩ። ፖለቲከኞች ወጣት ምናምን ማለት ጀመሩ። ተመልከቱ ማለት ያቀረቧቸው ሰዎች እኮ እኔ በግልጽ ተናግሬያለሁ። የካርል ማርክስን ንግግር አምጥቼ አልባሳታቸውን እንኳን አልቀየሩም እንዳለው ካርል ማርክስ በ18ኛው ክፍለ ዘመን ዛሬ ካርል ማርክስ ለአንዲት ደቂቃ ነፍስ እፍ ተብላ ተዘርተውብህ የት ትሄዳለህ ቢባል የዛለት ኢትዮጵያ ብሎ ልብሳቸውን ያልቀየሩ ሰዎች ያይ ነበረ ብያቸዋል። አልባሳታቸውን እንኳን ያልቀየሩ፣ ሌላውን እንኳን መቀየር ይችላል። ሰው አልባሳት አይቀይርም፣ መፈክር እንኳን እሺ። ስለዚህ አልባሳታቸውን እንኳን አልቀየሩም። ማሞ ሰው ጥራ ቢሉት ሰው አቶ ራሱ መጣ። ማሞዎች ናቸው እነዛ። ባይዘው እኔ ማሞ የሚለውን ስም እያጣጣልኩ አይደለም። የከተሜ በወቅቱ እንደዛ አይነት አባባል ስለሆነ ማሞዎች ሰው ጥራናና አንተ ብቻ አትምጣ ምናምን አይነት ተብሎ ሰው አቶ ማሞዎች ተሰብስበው መጡ። ለዚህ ነው ማሞ ሰው ይጠራል ተብሎ ሲጠበቅ ራሱ መጣ ይተባል። ወጮ ቢገለብጡት ወጮ ነው፣ ሲገለበጡም ራሳቸው ሳይገለበጡም ራሳቸው። እና ምንድነው ቆም ብለህ ማሰብ ነው የዚህ ሰዓት። ወጣት አልመጣም እኛ ጋር። እንዴት ይመጣል አንተ ጋር ወጣት? እንዴት ይመጣል? አቶ ነአምንን ይዘህ እንዴት ወጣት ይመጣል? ስድብ ሊሰማ ስድብ። አቶ ነአምን ማለት እኮ የድሃ ልጅ መሆን ስድብ ነው። አቶ ነአምን ጋር የድሃ ልጅ እያለ እንደሚሳደብ ታውቃላችሁ? ሂድ አንተ የድሃ ልጅ እያለ ማለት እሱ የሀብታም ልጅ ነበረ መሰለኝ። ትልቁ ስድቡ የድሃ ልጅ ነው። የድሃ ልጅ የሚል ዳዋር እንዲሰማ የሚመጣው ሶሪ ስሙን የጠቀስኩት ሆን ብዬ ነው። ገና ሲጽፍ ሲጀምር አንተ የድሃ ልጅ ብሎ ይጀምራል። ሲጀምር የድሃ ልጅ የሚል ስድብ የሚሰድብ ሰው ይዘህ መተህ ወጣቱ የለም ምናምን። በአብዛኛው የኢትዮጵያ ወጣት እኮ የድሃ ልጅ ነው። አታውቁም እንዴ? ግን እየሰደብከው ነው የድሃ ልጅ እያልክ። ደግሞ ሌሎች በጣም ጨምለቅ ያሉ ስድቦች እዚህ ሚዲያውን የማይመጥን ስድቦች አሉት። እሱን ይዘህ መተህ ነው አቶ ኤፍሬም ማዴቦን ይዘህ መተህ ነው የአማራ ብሔርተኛ የሚመጣልህ። የአማራ ብሔርተኛ አቶ ኤፍሬም ማዴቦን አይቶ ይምጣ ሪሊ? በነገራችን ላይ አንድ የሰማሁት መረጃ ልንገራችሁና ላጠላቅ። ብዙ አንዱ ካሽመደመዳቸው ሰዎች አንዱ ኢንጂነር ይልቃል፣ ሚስተር ግራንድ ጀስቲፋየር ምንድነው ያደረገው? እሱ
ይሄ የነ ልደቱ እንቅስቃሴ የነ ማነው ስሙ የነ ኤፍሬም ማዴቦ እንቅስቃሴ የነ ነአምን እንቅስቃሴ የነ ገዱ አንዳርጋቸው እንቅስቃሴ መጨረሻ ሄዶ የፋኖ አመራር ሆኖ ሊመጡ ነው፣ ትግላችሁን ሊጠልፉባችሁ ነው፣ ስለዚህ ብሎ አሰራጨ ውስጥ ለውስጥ። ማን ኢንጂነር ይልቃል ከፈለገ ወጥቶ ይናገር። ታውቃላችሁ 12ቱን የፋኖ ሚዲያዎች የምትመራው መዓዛ እና ሮሃ ሚዲያ አላስተላለፉ። ስንቶቻችሁ እንደምታውቁ አላውቅም። አላስተላለፉም። እንደውም የቀጥታ ስርጭት እነሱ እየተካሄደ የቀጥታ ስርጭት ነበራቸው። 12ቱ ሚዲያ ስታንቀሳቀስ ይሄ የዚህ የፋኖ ዙሪያ ያለውን አስረስ አቅጣጫ የሚሰጠው ሚዲያ የምታንቀሳቀሰው መዓዛ አልዘገበችላቸው፣ ሮሃን ጨምሮ ማለት የሆነ ኤቢሲ የሚባልም አለ ረዳት ፕሮፌሰር። ይሄ የትግራይ ስያሜው ራሱ ትግራይ የሚለው መጥፋት አለበት። የትግራይ ህዝብ ከዚህ በኋላ ቢላ ለመክተፊያና ከዛ ውጭ ሊይዝ አይገባም። በየአመቱ የትግራይ ህዝብ እየመጣ የኢትዮጵያን ህዝብ ይቅርታ የሚጠይቅበት ቀን ይፈረጅ ያለው እሱ ራሱ ትንግርቱ እሱ እነሱ ራሳቸው ኤቢሲ የሚባል አልመጡም፣ አልዘገቡም። እነ በቃሉ አልዘገቡም። የዛሬው አሁን ያሳያችሁት በቃሉ ኢንጂነር ይልቃል ስራውን ነው የሰራው። በነገራችን ጸብ አለው ከገዱ አንዳርጋቸው ጋር። ህወሓት ደግሞ ገዱን ከተሳካልን ገዱን ነው ጠቅላይ ሚኒስትር የምናደርገው ብለው ተነጋግረዋል። ባይዘው ገዱ ቃል ተገብቶለታል ጠቅላይ ሚኒስትር እንዲሆን ከተሳካላቸው ዘን ያቺን የፊርማ ያጸድቃታል። ከዛ በኋላ ገዱ ተስፈኛ ጠቅላይ ሚኒስትር እንደሆነ አውቋል። ማን? ኢንጂነር ይልቃል ሚስተር ግራንድ ጀስቲፋየር። ስለዚህ መሀል ገባና አማራው እንዳትሄድ የአማራ ጠላት ፕሮግራም ነው ምናምን አለ። ሚዲያዎቹ በሙሉ ቀሩ። በሙሉ አይ ዶንት ኖ ይግለጹት አይግለጹት አለ። ሂዱና ቼክ አድርጉ። ሮሃ ሚዲያ ላይ የለም፣ ኤቢሲ ሚዲያ ላይ የለም፣ የነበቃሉ ሚዲያ ላይ የለም። ለምን? ሌሎችም ደግሞ ከትላንት ወዲያ ያለፈውን ፕሮግራሞቻውን ሲዘግቡ የነበሩ ሁኔታውን አይተውት ኖ ይሄማ አያዋጣም አላቅም ይሄማ አያዋጣም ብለው የተው ይመስለኛል። ለምሳሌ እንደምን ጊዜ ሚዲያ አይነት ያለፈው ላይ ነበሩ፣ የአሁኑ ላይ ግን አላየዋቸው። ጨዋታው ነው። እርስ በራስ እንኳን እንዲህ ናቸው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።